በዲፕሎማሲ በተለያዩ የመንግስትና የሀገራዊ አገልግሎት ከ30 ዓመት በላይ አገልግሏል። አሁን ዘለ አምባሳደር መሆን እዛ ጥግ መሄድ ብዙ በራስ ተማምነ ለመስራት ትንሽ ያስቸግራል። እንደው ያስደነገጡት ከሌላ ባህል ጋር ሲገናኙ ይህም አለ ብለው እንደው የተደነቁበት ባህል አለ? አሁን እንግዲህ አንዳንዶቹ አሁን የባህላቸውን ለብሰው ይመጣሉ። አሁን ፊጂ፣ ስኮትላንድ ምናምን ብትሄድ የሚለብሱት ቀሚስ የሚመስል ነገር ነው አይደለም? ትንሽ እንትን ይላል። የወንዶች አይመስልም። አምባሳደርነት ሹመት ነው ወይስ ሰዎች በስራ ሂደት ውስጥ አልፎ የሚደርሱበት ደረጃ ነው? አምባሳደር የምትሆነው በሁለት መንገድ ነው። አንደኛ በሹመት የምትሄድበት ሁኔታ አለ። ሌላው ደግሞ ከታች ትቀጠራለህ። አሁን ቅድም እኔ እንዳልኩ እኔ 21 ዓመት ነው ለመቼም አምባሳደር ደርግ መውደቅና በኢህአዴግ መምጣት በሽግግር ላይ ባለበት ወቅት ባለቤቶን ውጭ ሸኝተው እርስዎ ብቻ ቢሮ ቁጭ ብለው የውጭ ዜጎችን ከሀገር የማስወጣት የማረጋጋት ስራ ሲሰሩ እንደነበር እዛ ላይ ስለ ቤተሰብ ሁኔታም ገልጸው ያለ። ባለቤቴ እንግዲህ የውጭ ሰው ነች። አውሬዎች መጥቶ ፈረንጅ እንትን አስገድዶ የሚደፍሩ ምናምን ልጄን የሚገሉ ምናምን መሰለኝ። ስለዚህ ልጄንና እሷን አሳፈርኩና ሰው ወደ ቢሮ ሄድ። ከዛ በኋላ ተዘናንቼ ነው ምን ቢገሉ ምን ቢሉ ኦኬ። ከሚስጥር ጋር ብዙ ጊዜ ደጋግሞ አንስተዋልና ከመሪዎች ጋር በቅርበት መስራት የሀገር ሚስጥርንም ጭምር የመያዝ ወይም የማወቅ እድል አለና ንገር ያሉትን መናገር፣ አትንገር ያሉትን አለመናገር። ለምሳሌ መንግስቱ ኃይለማርያምን ቢሆን ወስዳ አስተኛል። እሺ ብዬ ምንድነው ራት የሚበላው ከማን ጋር ነው? ጠዋትስ ማን ጋር ነው የምወስደው አለ። እየተነገረህን ብቻ ነው የምታደርገው። መንግስቱ ተከትሎ ሄዶ መጥቶ በአይሮፕላን ተሳፍሮ ሄደ። I was part of the theater ግን ያ ቲያትር እንትኑ ምን እንደሆነ አላውቅም። ምን እየተካሄደ ነው የሚለውን አላውቅም። የፕሮቶኮል ጉዳይ። ጤና ይስጥልን ተመልካቾቻችን፣ ይህ የፕሮቶኮል ጉዳይ ፖድካስት ነው። ወደ ፖድካስታችን እንኳን በደህና መጣችሁ። ዛሬም እንደተለመደው በፕሮቶኮልና ስነ ስርዓት እንዲሁም በዲፕሎማሲ ላይ ትኩረት የሚያደርግ ዝግጅት ይዘን ቀርበናል። እንግዳችን አንጋፋው ዲፕሎማት እንዲሁም በውጭ ጉዳይ ሚኒስቴር የፕሮቶኮል ሹም ወይም ቺፍ ኦፍ ፕሮቶኮል ሆነው ያገለገሉት አምባሳደር ጥሩነህ ዜና ናቸው። በዲፕሎማትነት ከ30 ዓመታት በላይ ያገለገሉት አምባሳደር ጥሩነህ በተባበሩት መንግስታት ድርጅት፣ በኒውዮርክ፣ በአውሮፓ ህብረት፣ በብራስልስ እንዲሁም በተለያዩ ሀገራት በዲፕሎማትነት ሀገራቸውን አገልግለዋል። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና በሰብአዊ መብት ዋና ኮሚሽነርነት የሰሩት ልምዳቸውም የሚጠቀስ ነው። በኢትዮጵያ ዲፕሎማሲና ዓለም አቀፍ ግንኙነት ላይ ብዙ አልተጻፈም የሚሉት አምባሳደር ጥሩነህ የዲፕሎማሲ ፋና የሚል መጽሐፍ በ2015 ለንባብ አብቅተዋል። ከዚያ ቀደምም የኢትዮጵያ ዲፕሎማሲ ከነጻነት እስከ አብዮት በሚል ጥናታዊ ጽሑፍ አቅርቧል። አምባሳደር ጥሩነህ በዝግጅታችን ለመቅረብ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም ለዚህ ጠቃሚ ጉዳይ ላይ አስተያየቴን እንዳቀርብ ሀሳብ እንዳቀርብ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንግዲህ መግቢያችን ላይ እንዳስተዋወቅ ነው በዲፕሎማሲ በተለያዩ የመንግስትና የሀገራዊ አገልግሎት ከ30 ዓመት በላይ አገልግሏል። ይህን ጉዞ እንዴት ጀመሩት? ወይል እንግዲህ የመጀመሪያ ስራዬ አልነበረም። የመጀመሪያ ስራዬ የነበረው በሲዳ ጋር ስዊዲሽ ዴቨሎፕመንት ኤጀንሲ ሩራል ዴቨሎፕመንት ነበረ። እዛ 5 ዓመት ከሰራው በኋላ የዛ ወቅቱ የአብዮት ወቅት ነበረና አስቸጋሪ ሁኔታዎች ነበሩ ከአዲስ አበባ ውጭ ለመስራት። ስለዚህ ከሱ ሪዛይን አድርጌ አዲስ አበባ ሲመጣ በዲፕሎማሲ መስክ ለመስራት የምትፈልጉ ካላችሁ ወደ ውጭ ሄዳችሁ የዲፕሎማሲ ኮርስ ከወሰዳችሁ በኋላ
ውጭ ጉዳይ ለመግባት ትችላላችሁ የሚል የዛን ጊዜ የድርጅት አባል ነበርኩ። ሌላ ድርጅት የተለያየ ድርጅት ነበር አይደለም፣ የፖለቲካ ፓርቲ ማለት ነው። የፖለቲካ ፓርቲ እና መንግስት ፈቅዷል ብሎ ስለነበረ በዛ ሄድኩኝ። ከዛ ስመለስ ውጭ ጉዳይ ገባሁ። ስልጠናውን ውጭ ሀገር ነበር የተከታተሉት? ውጭ ሀገር ጀርመን ዴሞክራቲክ ሪፐብሊክ ነበር የተሰጠው ለ6 ወር። ከዛ ስንመለስ ውጭ ጉዳይ ገባን። ሁላችንም አይደለም፣ አንዳንዶቹ ቀርተዋል። እዛው ስልጠና ሄደው ማለት ነው። አይ ከተመለሱ በኋላ ውጭ ጉዳይ ባለመቀበሩ የቀሩ አሉ። እንግዲህ በመጽሐፎት ሳይ በጁኒየር ዲፕሎማትነት በቀድሞ ጂዲአር ወይም ምስራቅ ጀርመን ነው ስራ የጀመሩት። እንደው ያን ሲያስታውሱ የተለየ ትዝታዎት ምንድን ነው? እንግዲህ ዲፕሎማሲን ከታች መጀመር በጣም ጥሩ ነገር ነው። አሁን ዘለ አምባሳደር መሆን ወይም ከዛ ጥግ መሄድ ብዙ ተረጋግተ ወይንም በምንም በራስ ተማምነ ለመስራት ትንሽ ያስቸግራል። ግን ከታች ጀምረ ወደ ላይ ከወጣ በጣም ይቀላል። ምክንያቱም ብዙ ነገር ታውቃለህ። የተለያየ ቦታ ሰርተሃል እና ከውጭ ጉዳይም ውጭ የሌላንም ሀገር አውቀሃል። ስለዚህ ከታች መጀመሩ ጥሩ ስለነበረ እኔ እንግዲህ ያንንም ያህል ታች አልነበረም። ሚኒስተር አማካሪ ነበርኩኝ። መካከለኛ ደረጃ ነው የሄድኩት። ምክንያቱም ከዛ በፊት የነበርኩበት ቦታ ስራ የነበረው ምርምርና ሪሰርች ሰራ ነበረ ከሲዳ ጋር አርሲ ዴቨሎፕመንት ኤጀንሲ ውስጥ ዳና ልምድ ነበረ የመጽሐፍ የመናገር እና በተለይ ምርምር ስራ መስራት። ስለዚህ መካከለኛ ደረጃ ነው ውጭ ጉዳይ ስገባ የተቀጠርኩት። እንግዲህ በመጽሐፎት ብዙ መነሻ የሚሆን ነገር ከዛ ነው ያገኘሁትና እዛ ዲፕሎማት ሆነው በሚሰሩበት ወቅት የኢትዮጵያ አምባሳደሮች የሹመት ደብዳቤ ለሀገሪቱ ርዕሰ ብሔር ሲያቀርቡ ለብሰው በሚቀርቡ ልብስ ላይ አንዱ ዝግብ መነሳቱን ያነሳሉ። ምንድን ነው በወቅቱ የተፈጠረው? እንግዲህ በወቅቱ የተፈጠረው ነገር የዛን ጊዜ የነበረውን ሁኔታ ማየት ይጠይቃል። የዛን ጊዜ እኛ በጣም የአብዮታዊነት ሁኔታ ያጠቃን ነበረ። የለበስነው የኢትዮጵያ ነጭ ልብስ መልበስ አለብን አለ አምባሳደሩ። ነጭ ልብስ ለብሰን መግባት አለብን አለ። እንደዚህ በሚልበት ጊዜ ኢትዮጵያ የብዙ ብሔረሰቦች አገር ስለሆነች የአንዱን ብሔረሰብ ይዘን መግባት ጥሩ አይሆንም። ስለዚህ ኒውትራል የሆነ ነገር ለብሰን ብንገባ ጥሩ ነው ብዬ ተከራከርኩ። ይሄ ትንሽ ገንጣይ አስገንጣይ ምናምን አሉ። ሁሉም ወረዱብኝ። ስለዚህ በነሱ ባሉት ተስማምቼ እኔም ነጭ ልብስ ለብሼ ገባሁ። እርስዎ ኒውትራል ያሉት ምን ነበር? ምን አይነት አለባበስ ፍሬንች ነበር? ልብስ አሁን ግን እየተለመደ ሆኗል። እንደ እኔ አሁን ቤተክርስቲያን ሲሄድ ራሱ ነጭ ልብስ ለብሼ ነው የሚሄደው። የዛን ጊዜ የነበረ አስተሳሰብ ይሄ ከብሔር ብሔረሰቦች ጋር ያለውን ሁኔታ ያለን አመለካከት እና ሌሎች ትንሽ የሚሰጡ ነገር ነበረ። ትንሽ ጎረምሳም ስለነበርክ ለየት ያለ ነገር መናገር፣ ለየት ያለ ነገር መስራት እና የዛ የአብዮታዊ ከድርጅት ነበረ የሄድኩት አልኩ። ስለዚህ ጓዶቼም እንዴት ሊመለከቱ እንደሚችሉ አስቤ ነው ያንን ያልኩት። ግን አሁን
በራስህ ነው የምትወስነው። ደግሞ መጥፎ ነገር አይደለም አሁን ሳስበው፣ ጥሩ ነገር ነው። የሀገርን ልብስ በተለይ አሁን የነጭ ልብስ የኢትዮጵያ እንደ ብሔራዊ ልብስም እየተቆጠረ ያለበት ሁኔታ አለ። ርዕሰ ብሔሮቹም ሌሎቹም ሹሞች በተለያየ ጊዜ የሚለብሱበት ሁኔታ አለ። ስለዚህ መልካም ሁኔታ ተፈጥሯል አሁን። ስለዚህ በዲፕሎማሲው መድረክ ላይ የኛ የሀገር ባህል እኩል ከውጮቹ ወይም ደግሞ ከምዕራባውያን ያለባበስ እኩል ይወሰዳል ማለት ነው። እንግዲህ አንተ ነህ የምትወስነው። እሱን ምን ለብሰን እንግባ የምለው ነገር አለ። አሁን የኔን መጽሐፍ ያቺ የመጀመሪያዋን መጽሐፍ በንጉሱ ጊዜ የነበረውን ሁኔታ የጻፍኩት አለ። ስለ ዲፕሎማሲ እዛው ጽፍ ያለው እና አምባሳደሮቹ በሙሉ የለበሱት ካባ ነው። የተለየ ካባ ነው፣ ተሰፍቶላቸው ነው። ነጭ ልብስ አይደለም። በዛን ጊዜ የኛ ሀገር አምባሳደሮች ሲሄዱ እኔ ከውጭ ጉዳይ ነው ያንን ፎቶግራፍ ያገኘሁትና እዚህ በራሳቸውም ላይ የሚያድርጉት የተለየ ቆብ አይደለም፣ የተለየ እንደ አንበሳ ጎፈሬ አይነት አድርጎ ነው የተነሱት። እሱ ነበረ፣ እሱን ለብሶ ነው የሚሄዱት እንጂ የኛ ነጭ ብቻ አይደለም። አንዳንዶቹ ነጭ ነው ይለብሳሉ፣ ግን እኔ ብዙዎቹ በአንድ ላይ የተነሱትን ፎቶግራፍ ሳይ እንደዛ አይነት ነው፣ ካባ ነው የለበሱት። ስለዚህ በንጉስ አስፈቅዶ ማለት ነው። እንደው ብዙ ጊዜ ያው ፕሮቶኮል ላይ ስናይ ካለባበስም ጋር ብቻ አድርጎ መወሰን አለና ያ እንግዲህ በኋላ ላይ የምናነሳው ጉዳይ ሰፊ ነገሮች ስላሉ እናነሳቸዋለን። ነገር ግን እንደው አለባበስ የምንለው ገጽታ የምንለው በዲፕሎማሲው በተለይም ደግሞ በዓለም አቀፍ ግንኙነት ውስጥ ምን አይነት ቦታ ነው ያለው አምባሳደር? እንግዲህ እስካሁን ድረስ እኔ ለምሳሌ ብራስልስ ነበርኩና ብራስልስ ሆኜ የኔዘርላንድስ ጉዳይ የኔዘርላንድስም እንትን ነበርኩኝ። ኔዘርላንድ ደግሞ ንጉስ ነው፣ ንግስት ነች የዛን ጊዜ የነበረች እና የልደቷ ቀን ወይንም የልደቷ ቀን ወይም የነገሰችበት ቀን ሲከበር እኛ እንጠራለን እና ተጠርተን ስንሄድ ይሄንን አይነት ለብሳችሁ ኑ ነው የሚባለው። መጥሪያው ላይ በደንብ ይወሰናል እና ብዙዎቻችን የለንም። ያ ነገር ውድ ነው። ስለዚህ ተከራይተን ነው ገበያ ሄደን ተከራይተን፣ አሁን ሙሽሮቹ ተከራይተው ይለብሱ እንደዛ እኛም ተከራይተን ለብሰን ነው። ስለዚህ አለባበስ በድሮ እንግዲህ ይሄ ንግስት ስለነበረች ያጠብቃሉ፣ ግን ንጉሶች ወይም ንግስቶች በሌሉበት ሁኔታ ያንን ያህል አያጠብቁም። አሁን ለምሳሌ እንግሊዝ ንግስት ጋር ብትገባ የምትለብሰው ነገር ይወሰናል። ይህንን ለብሰህ ና ነው የሚባለው። ስለዚህ ያን አሟልቶ መሄድ ነው። ያን ሳያሟሉ መገኘት ከክብር ዝቅ ማለት ነው። አዎ ልክ አይደለም። ያለባበሱን እንዝጋና ሌሎች ጉዳዮች አነሳለሁ። በደርግ ዘመን እንግዲህ የሰማያዊው ዩኒፎርም መመሪያ የሚባል በተለይም ደግሞ ከተወሰነ የኃላፊነት ደረጃ በላይ ያሉ ሰዎች ያን ልብስ መልበስ አለባቸው ተብሎ ያን ልብስ ውጭም ሲሄዱ ጭምር ለብሰው ሲሄዱ በአንዳንድ ሀገራት ተቀባይነት እስከማጣት ሌላ ልብስ ቀይሮ እስከሚሄድ ድረስ ደርሷል። ያን ጊዜ ደርሰውበታል አምባሳደር? አዎ፣ እኔ ወደ ኢትዮጵያ መጣሁኝ። ወደ ኢትዮጵያ ተጠርቼ ስመጣ የዛ አይነት ሁኔታ ነበር። ከጀርመን ሲመጡ ማለት? አዎ፣ ከጀርመን ሲመጣ ጀርመን እያለሁ ያ ነገር በዛ ሁኔታ እንድንለብስ ትዕዛዝ ደረሰን
እና ስለዚህ ያ በዛ ትእዛዝ መሰረት አላሰፋንም። ወደ ኢትዮጵያ ሲመጣ ግን አሰፋው እና ያንን ሰማያዊ እና ካኪ ልብስ ለብሰን ነበረ። ሰማያዊው እንትን ነው የክብር ነው። ካኪው ደግሞ በየቀኑ የሚለበስ ልብስ ነው። በዚህ ሁኔታ ነበረ የምንጠቀመው። እንግዲህ ፕሬዝዳንት መንግስቱ ወደ መጨረሻ ያመጡት ነገር ነው እና ብዙ አገር ላይ ምናልባት አየው ክራባት አሁን በነገርኩ መሰረት ይሄንን ለብሰና እንዲህ አድርግ ተብሎ ተወስኖ ጥሪ በሚደርስበት ሁኔታ አንተ ያንን ለብሰህ ስትሄድ ጥሩ ሁኔታ አይፈጠርም። እንደው ውጣ ባይሉ በጣም ቅር ይላቸዋል። ስለዚህ የራሱ ተጽዕኖ ነበረው ይኖራቸዋል። እኔ ግን ወደ ኢትዮጵያ ስለመጣሁ የዛን ጊዜ የዚህ አይነት ነገር ትእዛዙ እንደደረሰኝ ኢትዮጵያ መጥቼ ነው ያሰፋሁትና ምንም ኢትዮጵያ እንደውም ደስ ነው ያለኝ። ምክንያቱም ሱፍ ስላልሆነ እንትን አታስደርግም፣ ምንድነው ላውንደሪ አትወስድም፣ አትጨነቅም፣ ካኪ ነው እና ምንም ኢትዮጵያ ውስጥ ደግሞ ያንን ያህል ራስን የምትንከባከብበት ሁኔታ የለም። ስለዚህ እንትን አልሰጠኝ። ጥሩ ነበረ። ለምን ገንዘቤን አወጣለሁ? እዛን ጊዜ ደግሞ ማለት ደሞዜ ትንሽ ነበር። ልጅ ነበረችኝ። ባለቤቴ መጣ ነበረ። ቤት ለመስራትም እየሞከርኩ ነው። ስለዚህ ለላውንደሪ የምከፍለው ስላስቀረ ደስተኛ ነው። በጣም ጥሩ፣ በጣም ጥሩ። አምባሳደር በተለያዩ ሀገራት ሰርተዋል። በተለያዩ ባህል ውስጥ ሰርተዋል። ዲፕሎማሲ ከሌሎች ባህል ከሌሎች ሰዎች ጋር ለመተዋወቅም እድል ይሰጣል። እንደው ያስደነገጡት ከሌላ ባህል ጋር ሲገናኙ ይህም አለ ብለው እንደው የተደነቁበት ባህል አለ? አሁን እንግዲህ አንዳንዶቹ አሁን የባህላቸውን ለብሰው ይመጣሉ። አሁን ፊጂ ወይንም ማነው ስኮትላንድ ምናምን ብትሄድ የሚለብሱት ቀሚስ የሚመስል ነገር ነው አይደለም? ትንሽ እንትን ይላል፣ የወንዶች አይመስልም። እና ግን ታሪኩን ምናምን ስትሰማ የሀገሩ ባህል መሆኑን ስትሰማ ስትረዳ ወዲያው ትቀበላለህ። ብዙ አገሮች የየራሳቸውን ባህል ለብሶ ነው የሚመጡት። አሁን ቅድም እንዳልኩት ኢትዮጵያም የራሷ ነበራል እና ስለዚህ ወዲያው ትቀበላለህ፣ ወዲያው ታከብራለህ እና እንትን አትልም፣ ወደ ማሽሟጠጥ ምናምን አትገባም። የሌላውን ባህል ማክበር ታከብራለህ። እንደው ከልብስም ባለፈ በሌላ ህይወታቸው ዘዬ ውስጥ የተለየ ባህል ያላቸው ሀገራት ውስጥ የሚሄድ እድል እንዳጋጠሙት ገምታለሁ እና በዛ ባህል ውስጥ ሲሆኑ የተለየ ከዚህ ካለባበስ ውጭ ያዩት ነገር ወይም የተደነቁበት ካልቸራል ሾክ ይሉታል፣ የዛ አይነት ሁኔታ ምን ነበረ? እኔ ተዘጋጅቼ ነው የሄድኩት። ተዘጋጅቼ ነው የሄድኩት ማለት ምንድነው? የተለያየ አገር ብሄድ የተለያየ ባህል ያጋጥመኛል፣ የተለያየ ሁኔታዎች ይኖራሉ። ስለዚህ ያንን እንዳለ መቀበል አለብኝ ብዬ ነው የሄድኩት። ለምሳሌ ወደ ሌላ አገር ደግሞ በሚሄድበት ጊዜ ለስብሰባ እንኳን ሲሄድ የዛን አገር ታሪክ፣ ባህል አነባለሁ። ምክንያቱም ሄደ ሰው መጠየቅ የለብንም። ከተማሩት እንደምታውቀው ሆነ አክት ማድረግ አለብን እና የዛን ጊዜ እዛ የሄድከው አገርም ያከብርሃል፣ ብዙ መረጃም ይሰጣል። ዝም ብለህ አዲስ ሆነ መሄድ፣ አዲስ መስለህ መገኘት ጥሩ አይሆንም። በዲፕሎማሲ አውቀህ
ተዘጋጅተህ መሄድ አለብህ። ለጥቂት ጊዜም ቢሆን የዛን አይነት ነገር አደርጋለሁ። ይሄ እንግዲህ ከዲፕሎማሲ ውጪም ከሌላ ባህል ጋር ስንገናኝ ማድረግ ያለብን ነገር ይመስለኛል። ምክንያቱም ለቢዝነስም፣ ለማህበራዊ ግንኙነትም፣ ለስራም ወደ ተለያዩ ሀገራት እንሄዳለን። እንደዚህ አይነት ነገር እንዳይፈጠር አሁን ዘመኑም ቀሏል። በእናንተ ጊዜ ምን ነበረ የመረጃ ምንጭ? መጽሐፍት ናቸው? ጋዜጦች ናቸው? እንዴት ነበረ? መጽሐፍት ነው። ብዙ ነገር ከመጽሐፍት ነው የምናገኘው እና እንግዲህ ከብዙ አገር ትልቅ መጽሐፍ ለምሳሌ አሁን ውጭ ጉዳይ አለ አይደለም፣ ስለ ሁሉም አገር የሚያወራ መጽሐፍት አለ። ስለዚህ እሱን ገለጥ አድርገህ ስለዛ አገር አንብበህ ተዘጋጅተህ ትሄዳለህ። እኔም አለኝ ቤት ምንድን ነው ስሙ ጠፋኝ፣ ኢንሳይክሎፔዲያ ትልቅ እንትን አለኝና እሱን አያለሁ። እንደው ካነበቡት የተለየ ባህል አላጋጠሙትም? በጽሁፍ ያዩት ሀገር ቦታ ላይ ሲገኙ በተቃራኒ የሆነበት ሾክ የሰጠኝና በጣም የተገረምኩበት ሁኔታ የለም። ተዘጋጅቼ ነው የሚሄደው አልኩ። እንግዲህ ሲሄድ ያጋጠመኝን በጸጋ ነው የምቀበለው እና እንደውም ቀረብ ብዬ ይሄ ባህልህ ነው፣ በጣም ደስ ይላል፣ ከምን ጊዜ ጀምሮ ነው ይሄ ለምንድን ነው የሆነው ብዬ የማውቃትን ጨምሬ እናገራለሁና እነሱም ራሳቸው በጣም ደስ ይላቸዋል። በጣም ደስ ይላል። አምባሳደርነት ሹመት ነው ወይስ ሰዎች በስራ ሂደት ውስጥ አልፎ የሚደርሱበት ደረጃ ነው? አምባሳደር የምትሆነው በሁለት መንገድ ነው። አንደኛ በሹመት የምትሄድበት ሁኔታ አለ። ለምሳሌ የዛ የጠቅላይ ሚኒስተሩ ወይም የፕሬዝዳንቱ ጓደኛ የምትታወቅ ሰው ልትሆን ትችላለህ። የሚያምንን ሰው ልትሆን ትችላለህ። ስለዚህ ወደ ሌላ አገር ወደ አንድ የሚያከብረው አገር ለመላክ ሲፈልግ ከጓደኞቹ አንዱን ሾሞ ሊልክ ይችላል። ለምሳሌ የኢትዮጵያ መንግስት ወደ አሜሪካ ነገር አንድ አምባሳደር ለመሾም ቢፈልግ ይህ ምሳሌ ነው። እኛ ጋር እንኳን የሚሆን አይመስለኝም። አንድ ቀረብ ያለ ሰው ቶሎ ስልክ ደውሎ ሊያናግረው የሚችል ሰው ሾሞ ቢልክ ጥሩ ነው። ምክንያቱም ከአሜሪካን ጋር ጥሩ ግንኙነት እንዲፈጠር ከፈለግ እንደዚህ ታደርጋለህ እና የግድ ከውጭ ጉዳይ ማምጣት የለብህም። እና በዚህ ሁኔታ የሚሾሙ አሉ። ወይም ሚኒስተር ሆኖ ወይም ጀነራል ሆኖ ከዛ ስራ የተነሱ ሰዎችንም እንደዚሁ አምባሳደር አድርገህ ትሾማለህ። ይሄ በሹመት የሚመጣ አምባሳደርነት ነው። ሌላው ደግሞ ከታች ትቀጠራለህ። አሁን ቅድም እንዳልኩ በጁኒየር ዲፕሎማት ጀምር። እኔ 21 ዓመት ነው ለፈጀብኝ አምባሳደር ነው። ስለዚህ ጊዜ ነው። አዎ እንደዛ የምትመጣበት ሁኔታ አለ። እንደውም እሱ ብዙ አይደለም። በንጉሱ ጊዜ ወይም ከዛም በኋላ በነበረው ሁኔታ 21 ዓመት ቀርቶ 30 ዓመት አገልግለህ አታገኝ። ምንም ሳታገኝ አምባሳደርነት ራሱ በተለይ በደርግ ጊዜ የፓርቲው አባል ወይም የማዕከላዊ ኮሚቴ አባል ወይም ሚኒስተር ወይም ጀነራል እንደዚህ መሆን አለበት እንጂ ብሎ አይመጣም። ስለዚህ አምባሳደርነት አስቸጋሪ ነው። ከውጭ ጉዳይ ሁልጊዜ አታገኝም። ግን ኋላ ኢህአዴግ ከመጣ በኋላ ወደ አይ ቲንክ እኔና አንድ ሁለት አምባሳደር ሂሩይ እና ሌሎች 3 ሰዎች መሰል የመጀመሪያ ከታች የመተን አምባሳደር ይሆን። ከዛ በኋላ አምባሳደርነት ከውጭ ጉዳይ በደረጃ በእድገት እየመጣ ወደ ሚኒስተር ካውንስለር
ከሆንኩ በኋላ ከዛ በኋላ የውጭ ጉዳይ ሹመት ያበቃል። ስለዚህ ለመንግስት ይቀርባል። አምባሳደር መሆን አለበት በውጭ ጉዳይ በኩል። እኔ አምባሳደር ሆነ የተሾመው። በጣም ጥሩ ነው። አንዳንዴ እንደው አምባሳደር ሆናለሁ ብሎ ያን ሹመት ወይም ደግሞ ለመጠበቅ ሲባል በስራው አለመቆየት ይኖራል። እንደ አንድ ሰራተኛ ማቆያ መንገድ ይሆን እንዴ? እንግዲህ ምንድነው ማቆያ መንገድ? ሌላ ሀገር እንዴት ነው የሚሆነው? አሁን ግብጾች አልጄሪያንስ ከታች ጀምሮ ነው የሚሄደው እና እንትን አለ ጊዜ ጠብቆ ነው 4 ዓመት 3 ዓመት በየደረጃው። ከዛ በኋላ የመጨረሻው ደረጃ ሲደርስ ለመንግስት ይቀርባል። አምባሳደር ይሆናል። አምባሳደር እንዲሆን እና ለመንግስት መሪ ነው የሚቀርበው። መንግስት ደግሞ መሪ ለርዕሰ ብሔሩ ያቀርባል። አሁን እዚህ ሀገር ጠቅላይ ሚኒስትር ጋር ይቀርባል። ጠቅላይ ሚኒስትር ሲስማማ ለርዕሰ ብሔሩ ያቀርባል ማለት። እንግዲህ ስናይ እርስዎ በተለያዩ የዓለም አቀፍ ድርጅቶች ለምሳሌ በተባበሩ መንግስታት ድርጅት እንዲሁም በአውሮፓ ህብረት፣ ሌሎች ደግሞ አህጉራዊና ቀጠናዊ የሆኑ ድርጅቶች አሉ። እዛም አምባሳደሮች ይሾማሉ። ከዛ በተጨማሪ ደግሞ አምባሳደሮች ለሀገራት ተሹመው ይሄዳሉ። በሁለቱ መካከል ልዩነት አለ? እንግዲህ ልዩነቱ ምንድነው? አሁን ወደ ብራስልስ ወይንም ወደ ኒውዮርክ የመሳሰሉ ቦታዎች በምትልክበት ጊዜ ማልቲላተራል መስክ የሰራ ሰው ቢሆን ይመረጣል። ማልቲላተራል ማለት እንግዲህ አሁን ኒውዮርክ ማልቲላተራል ነው ምንድነው? ያ ባይላተራል የአንድ ሀገር ከሌላው ሀገር ጋር ያለው ግንኙነት ነው። ይሄ ደግሞ ብዙ ሀገሮች አንድ ላይ ተሰብስቦ የሚነጋገሩበትና ጉዳያቸውን የሚወስኑበት ወይም ለችግራቸው መፍትሄ የሚፈልጉበት ነው። የተባበሩት መንግስታት ወይም የአውሮፓ ህብረት አይነት እና ስለዚህ እውቀቱ የተለየ መሆን አለበት። ማልቲላተራል ደረጃ ያለው የማልቲላተራል ጉዳዮችን በውጭ ጉዳይ ሆኖ የተከታተለ ያወቀ ወይም በትምህርቱም ኢንተርናሽናል ሪሌሽን በደንብ የሚገነዘብ ቢሆን ይመረጣል። ያ ማለት መንግስታት ሁልጊዜ ያንን ያደርጋሉ ማለት አይደለም። የወደዱትን ነው የሚሾሙ። ግን አንዳንድ ቦታ አሁን ቅድም እንዳልኩ ግብጽ፣ አልጄሪያ እና ሌሎቹም ሀገሮች ያንን እንትን ስርዓት ይከተላሉ እና አንድ ለምሳሌ ከዚህ አገር ኤዩ ተከታትለ እንደሆነ ወደ ብራስልስ ብትሄድ ጥሩ ነው። ማልቲላተራል ነው አይደለም? ባለብዙ ወገን ላይ ብዙ ሰርቷል። ሰርቷል። ስለዚህ በዛ ቢቀጥል ጥሩ ነው። እኛ ግን ያንን በተከታታይ አናረግም። እኔን በተመለከተ ብራስልስና ኒውዮርክ ስላሳለፍኩ 15 ዓመት ያህል ምቹ ነበረ። አይቸግረኝም ነበረ ነገሮቹ እና ብዙዎቹ ነገሮች የማውቃቸው ነገሮች እና ለአገርም ይጠቅማል ያ ነገር እና ከሌሎቹ አምባሳደሮች ሻል ብለህ አገርን በተሻለ ሁኔታ ትከላከላለህ፣ ትሟገትላታለህ እና ይሄ ጥሩ ነው። ግን ዝም ብሎ የዞን አስተዳዳሪ አምባሳደር አድርጎ ኒውዮርክ መላክ አድርጎም አድርገው ማያውቁ ግን ይጎዳል። ድሮም ቢሆን አሁን ወደ ኒውዮርክ የላኩትን ሰዎች በእንትን ታሪካቸውን ብታይ እንዳልካቸው መኮንን የተማሩ እና ለንጉሱም የሚቀርቡ ሰዎች ናቸው እና የሚያውቁ ኢንተርናሽናል ሪሌሽን ምን እንደሆነ የሚያውቁ ናቸው እና ያንን እናደርጋለን።
በቀደም ባሉ ጊዜያት ውጭ ጉዳይ በውጭ ጉዳይ የሚሾምና እንደነ ኒውዮርክ፣ ዋሽንግተን እንደዚሁም ብራስልስ የመሳሰሉ ቦታዎች የሚሾም ሰው መንግስት በጣም በጥሩ ሁኔታ ተመልክቶ እውቀትን ገምግሞ ነው እንጂ ዝም ብሎ አያደርጉም። ምክንያቱም እዛ ላይ ጥንቃቄ አለ። ጉዳዮቹም እዛ ላይ የሚነሱት ትንሽ ከበድ ያሉ የሀገራዊ ጥቅምንም ለማስጠበቅ በጣም ጥሩ ነው። እንደው አምባሳደር በኒውዮርክም በብራስልስም በተለያዩ ሀገራት በቆዩበት ጊዜ ለሀገሬ እናምጥቻለሁ ወይም በዚህ ዘርፍ አስተዋጽኦ አድርጌያለሁ የሚሏቸው እንደው የሚጠቀሱ 2-3 ነገሮች ምንድን ናቸው? እንግዲህ ለሀገሬ ኒውዮርክ እያለሁ ከታች ጀምሮ አንዳንድ ነገሮችን ሰራለሁ። ለምሳሌ የአማካሪ በነበርኩበት ጊዜ እንትንም አባል ነበርኩ። የተባበሩት መንግስታት የልማት ድርጅት የቦርድ አባል ነበርኩ። ዩኤንዲፒ ማለት ነው። እና ዩኤንዲፒ እና ዩኤንኤፍፒኤ የመሳሰሉ ድርጅቶች ቦርድ አባል ነበሩ። እዛ በሚሆንበት ጊዜ በጣም ጠቃሚ ነገሮችን ሰራለሁ። ለምሳሌ ይሄ በአሁኑ እስካሁን ድረስ ስራ ምንድነው ሳይለወጥ የቆየው የተባበሩት መንግስታት ከሚሰጠው እርዳታ አብዛኛው 60% ለድሆቹ ኢትዮጵያ ድሃ ነች፣ እስካሁን በድህነት ነው፣ ድሃ ነች ተብላ ነው ኤልዲሲ የድሃ የሚባል ሀገር ነችና ለነሱ ይሰጥ የሚለውን በጣም ተከራክሬ ያ ነገር እንዲወሰን በማድረግ ረገድ የበኩሌን ከፍ ያለ ሚና ተጫውቻለሁ። ምክንያቱም እኛ ድሃ ነበርንና በድህነትና በሰው ቁጥር ይወሰን ሲባል እኛ ሰው ቁጥር አለ፣ ሁለቱንም እናሟላለን እና በተባበሩት መንግስታት ከተባበሩት መንግስታት የምናገኘው ገንዘብ በጣም ጨመረ እና በዚህ ረገድ ኦፍኮርስ ይረዱኝ አሉ። የድሮ ሲዳ ውስጥ ሆኜ አለቃዬ የነበረ እሱ አሁን ሄዶ እዛ በተባበሩት መንግስታት በሰኮንድመንት ከስዊድን በተውሶ ተሰጥቶ ይሰራ ነበረና ያማክረኝ ነበር እንዲያደርግ እና እኔ ደግሞ አፍሪካን ወክዬ ነበርና ያንን ነገር የማደርገው ያ ነገር ጠቅሞናል። አምባሳደር ከሆንኩ በኋላ ብዙ ነው። ምክንያቱም ለምሳሌ አንዳንድ ነገር አይሆንም ብዬ መወስንበት ጊዜ አለ እና ሲወስን ትንሽ ምንድነው ብዙ ጊዜ የቆየው እና ልምድ ይዤ አምባሳደር የሆንኩ ሰው ስለሆነ በድፍረት ይሄ ይሆናል ይሄ አይሆንም እላለሁ። ለምሳሌ በአንድ ጊዜ በጣም ከፍተኛ ችግር ተፈጥሮ ነበር 97 ምርጫው በኋላ ማለት ነው። በምርጫው ምክንያት እዚህ ሰው ይገደል ነበረ እና በጣም ከፍተኛ ሰልፍም ነበረ እና አገሪቱ ወደ መበጣበጥ ደርሰዋል ነበረ እና ያ ነገር አይቶ ኮፊ አናን ኢትዮጵያን በጣም ይወዳል። ስለዚህ ይህንን ሰውዬ ሊላክና ከተቃዋሚዎችና ከመንግስት ጋር ያለውን ሁኔታ የሚሻሻልበት ሁኔታና ይሄ ነገር የሚቆምበት ሁኔታ እንዲፈጠር ብሎ አንድ አልጄሪያዊ ስሙ አሁን ትዝ ስለነግራለሁ እሱን ሾሜ ልላክ ብሎ አማክረኝ ሳይሆን ደብዳቤ ላክ። እኔ ቀጥታ እዚህ አዲስ አበባ ምክር አልጠየኩም። ቀጥታ ሂጄ ይህንን ደብዳቤ ካልሰበሰብክ በስተቀር ካልቀደድክ በስተቀር ኢትዮጵያ
ለተባበሩት መንግስታት ጋር የምታደርገውን ትብብር ታፈርሳለች ወይም ታቆማለች ነው ብሏል የኔ ጠቅላይ ሚኒስትር ነው ያልኩት። ለምንድን ነው እርሱ የተቋወሙት አልጄሪያዊ መመደቡን? ምን መሰለህ እንደዛ አይነት ነገር የሚደረገው አገሮቹ ወደ ራሳቸውን ችለው መቆም ሲያቅታቸውና መንገጫገጭ ሲጀምሩ ነው። ለምሳሌ አሁን በሶማሌ ወይም ሶማሌ በመሰለ ፌይልድ ስቴት የሚባል አለ። በዛ ላይ ነው የተባበሩት መንግስታት ኢንቮልቭ የሚያደርገው መልእክተኛ የሚላከው በዛ መልእክተኛ የሚላከውና አጋዥ እኮ። ስለዚህ የኔ አገር እዛ ደረጃ አልደረሰም። የኔ ሀገር እዚህ ደረጃ ደርሳ አልጄሪያዊ መጥቶ ያንን ሲሰራ ማየት እኔ በፍጹም ከስራ ይቀራል እንጂ አይሆንም ብዬ ለመለስም አልተናገርኩም። ለስዩም አልተናገርኩም። ቀጥታ ሄጄ ለእንትኑ ነው ዋና ጸሐፊው ነው ዋና ጸሐፊ ምክትል ዋና ጸሐፊው ቢሮ ሲሄድ የለም ለምክትሉ ተናገርኩ። አቆሙ። ይሄ ውርደት ነው። ኢትዮጵያ ስንል እንግዲህ አሁን እናንተ እንዴት እንደሆነ አላውቅም፣ እናከብራለን። ትልቅ ሀገር ነው። ነፃነት ሆኖ የቆየ ሀገር፣ ነፃነት ይዛ የቆየች ሀገር ነች እና እንደማንም መጥቶ የሚጨዋለቅበት አይደለም የሚል እንትን አለ እና እንደዚህ አይነት ነገሮችን እንትን አደርጋለሁ። ከኢትዮጵያ ለምሳሌ አንድ ጊዜ የኛ ጀነራል የፒስ ኪፒንግ ሲላክ ፒስ ኪፒንግ ከሚሰሩ አገሮች መካከል አንድ ጀነራል ይመረጥና ያን ፒስ ኪፒንግ ይመራል። አሁን ብሩንዲ በእኛና ሳውዝ አፍሪካ በዛ ተወዳደርና ሳውዝ አፍሪካ ሰውየው ብዙ የተማረ እነሱ ያው ወረቀት ብዙ አላቸው የተማረ ስለሆነ ሳውዝ አፍሪካዊ ሾሙ። የኛን ሰውዬ ጣሉት። ስለዚህ አዲስ አበባ ምን አለ ይሄንን እነሱ የኛን ሰውዬ ካልሾሙ ሳውዝ አፍሪካዊ አንስቶ የኛን ሰውዬ ካልሾሙ እኛ ወታደሮቻችንን ይዘን እንወጣለን። ይህንን ሄደ ተናገር አሉ ዋና ጸሐፊ። እኔ ይህንን አልናገርም፣ ብትፈልጉ ደብዳቤ ጻፉ እንጂ ይህ ስንትና ስንት ገንዘብ በሚሊዮን ገንዘብ የምናገኘውን አንድ ጄኔራል ካልተሾመ ብዬ እኔ አላደርግም ብዬ ትንሽ ጭቅጭቅ ነበረ፣ ግን አስቀረው። ይህንን አይነት ነገር እንዲህ አይነት ነገሮችን ደፍሬ አደርጋለሁ እና ሌሎቹ ትንሽ አዳዲሶች ሲሆኑ ይፈራሉ። እኔን ቢያባርሩኝ እዛ ስራ አላጣም፣ ትምህርቴ ጥሩ ነው፣ ልምድ አለኝ ምናምን። ስለዚህ ያ ድፍረትም ስላለ በዚህ አደርጋለሁ። በዚህ ጠቅሜያለሁ። እንትንም እያለሁ ብራስልስም እያለሁ የኮተኑን ተደራድሬያለሁ። ብዙ ነገር ነው እዛ በኢትዮጵያ በጣም ብዙ ነው። ትልቅ ነገር ነው። ትልቅ አገልግሎት ነው። እንደው በአንድ ውሳኔ ወይም እርሱ አምባሳደር ሆኖ በሰሩባቸው ጊዜያት እርሱ የወሰኑት ውሳኔ ከሀገሪቱ በኩል ደግሞ አይ በዚህ መንገድ መወሰን የለበትም ብሎ ተቃውሞ ያስነሳበት ጉዳይ ነበር? አለ። እኔም ግን አይሻልም አልኩ እኮ። በቃ ራሴ ፍለኩትን አደርጋለሁ፣ ብትፈልጉ አባርሩኝ የማለት አይነት። ለምሳሌ አንድ ጊዜ ማን ነው ውሳኔውን? እሺ ማን ነው ኢራቅ ላይ ጦርነት አሜሪካ አወጀች። ልታውጅ ስትል የተባበሩት መንግስታት እንግዲህ አንዳንድ ነገር አሁን በእንትን ላይ አይተሃል፣ በማነው በፍልስጤም ላይ አይደለም ብዙ ጊዜ የተባበሩት መንግስታት ተሰብስበው ይነጋገራሉ። ሁለቱ ሀገሮች ሳይሆኑ ሴኩሪቲ ካውንስል ሳይሆን በሀገር ደረጃ 190ዎቹ ተሰብስበው ችግሩ ትልቅ ከሆነ ይነጋገራሉ። አሁን በዛ ላይ እኔ ልነጋገር እንትኔን አቋሜን ልግለጽ ብዬ
የሚገልጸው አቋምም ይሄንን ይመስላል ብዬ ለውጭ ጉዳይ ላኩ። አይ አታድርጋሉ አታድርግ ሲሉ ዞር በል ብዬ አደረጉ። ለምን መሰለህ? ያን ጊዜ የኤርትራ እሹ ነበር። ለአሜሪካኖቹ እኔ ለመናገር ያዘጋጀሁት አሜሪካንን ትንሽ በእኛ ላይ እንዲለሳለሱ የሚያደርግ ነበር። እኔ ከዚህኛው ጋር አያይዤ ነው። ጥቅሜ እዚህ ጋር ነው ያለው። የአቅምን ጉዳይ አለ እና ያንን አታድርግ ሲሉ አሜሪካኖቹ እዚህ ይዘው ነበር። ምክንያቱም እኛ ባድመን ልቀቁ ተብለን ኮሚቴ ወስነውብን አለቅም ብለን ያለንበት ሁኔታ አለ። በዛ አሜሪካኖቹ ተናደዋል እና ሴኩሪቲ ካውንስል ወስዶ ሳንክሽን እንዲደረግ የሚል ፈርመን ወደን የገባነው ጉዳይ ነው። ስለዚህ ያ ነገር ሊደረግ ይችላል። ስለዚህ በዛ ሁኔታ ያለን አሜሪካንን ትንሽ ማለሳለሱና የአሜሪካን ጋር ትንሽ በመቅረብ የሚያስችል ጉዳይ መናገሩ ጥሩ ነው። በጀነራል አሰምብሊ ነው፣ እንዲሁ ዝም ብሎ አይደለም። እና አሜሪካኖቹን ደግፎ የተናገሩ በጣም ጥቂት ናቸው። እኔ አንደኛው ነበርኩ። ግን በጣም በጥንቃቄ በተሞላ ሁኔታ ታሪክ በማይወቅሰኝ ነው ተናግሬ እንትን ውስጥ ጉግል ውስጥ ከቶ እንትን ያድርጉ ነበር እና ከዛ ጠቅሞኛል። እሱ አታድርግ እያሉ የጻፍኩት ነው ወስጄ በኢትዮጵያ ስም ተናገርኩ። በኋላ ጥሩ ነው አለ። ምንም አላሉ ግን ምንም አላሉ። አንድ ስማቸውን ማልጠቅሳቸው ሰው በእርግጥ በሕይወት የሉም፣ ነፍሳቸውን ይማረውና ምን ይላሉ? የአምባሳደርነት የሚለው መጠሪያ መሆን የለበትም። ያ መጠሪያ ማገልገል ያለበት ዲፕሎማቱ ሀገርን አምባሳደር ሆኖ በሚያገለግልበት ወቅት ብቻ ነው ይላሉ። በዚህ ላይ የእርስዎን ሀሳብ መስማት ፈልጌ ነው። በተጨማሪም ደግሞ ዓለም አቀፍ ልምዱስ ምን ይመስላል? እኔ አሁን አምባሳደር ኒቮር ማን ነው? አሁን የአሜሪካን አምባሳደሮች አሉ አይደለም? ብዙዎቹ ጡረታ ወጥተዋል፣ ግን አምባሳደር ኒቮር ናጂ አሁን በኢትዮጵያ ላይ ብዙ አምባሳደር እየተባለ ነው አይደለም? ትክክል ነው የሚናገረው። ሌሎቹም እንደዚሁ ጡረታ ከወጡ በኋላ አምባሳደር ነው። ግን እኮ ያው ትልቅ እንትን ሆኖ አክቲቭ አምባሳደሮቹ ጋር እኩል ይሆናሉ ምናምን ማለት አይደለም። ምንም የአገርን ወክሎ አይደለም የሚናገሩት፣ ራሳቸውን እንደተራ ሰው ነው የሚናገሩት። ግን አምባሳደር የሚለው ነገር እኔ እስካሁን ድረስ ከአምባሳደር የነበረው ሰው ተለውጦ አቶ ሲባል ወይም ሚስተር ሲባል አልሰማሁም፣ አላየሁም። ይህን ለመስማት ፈልጌ ነው። እንግዲህ ወደ እኛ ዝግጅት ትኩረት ወደሚያደርግበት ወደ ፕሮቶኮል እንመለስና ፕሮቶኮልን በተመለከተ ጽንሰ ሀሳቡ ላይ ብዙ ሰዎች የሚሳሳቱ ጉዳይ ምንድን ነው? እንግዲህ ፕሮቶኮል ከጥንት ጀምሮ ትልቅ ነገር ነበረ። ፕሮቶኮል ድሮ በፕሮቶኮል ሰው ንጉሱ በሚሄድበት ንጉሱን ተከትሎ ይሄዳሉ አምባሳደሮቹ እና አንደኛ እከሌ ነው፣ ሁለተኛ እከሌ ነው፣ ሶስተኛ እከሌ አምባሳደር ነው ብሎ አምባሳደሮቹን ተራ በፈረስ ነው አይደለም የሚሄዱት። የዛን ጊዜ ተራ ያስይዛሉ። የዛን ጊዜ እንዴት የኔን አምባሳደር ሶስተኛ አራተኛ አደረገ ተብሎ ነገስታቶቹ ተጣልተው ጦርነት የሄዱበት ጊዜ ብሏል። በፕሮቶኮል የተነሳ በጣም በጣም ጥብቅ ነው የዛን ጊዜ። አሁን አይደለም። አሁን ምክንያቱም ሚዲያ እንትን ፋሲሊቲ አለ። ምንድነው ጠቅላይ ሚኒስትር ለጠቅላይ ሚኒስትር ይደዋወላል፣ ፕሬዝዳንት ለፕሬዝዳንት ይደዋወላል።
መረጃ ያገኛል። የዛን ጊዜ ንጉሱን ያለውን የንጉሱን ድምፅ ወይም ቃል ለመስማት የሚችለው በተሾመው አምባሳደር ብቻ ነው እዛ ያለው ንጉስ ስለዚህ ያ ስለሆነ በጣም ይከበራል እና ቅድም እንዳልኩ እንግዲህ ጦርነት እስከ ማስነሳት ይሄዳል እና የኛም ሀገር እንዲህ አይነት ነገር አለ በትራዲሽን። ለምሳሌ እኛ ሀገር አዲስ አይደለንም ለፕሮቶኮል። የፈረንጁን ስርዓት ባንከተልም እኛ ራሳችን ፕሮቶኮል አለ። ንጉሠ ነገሥት አለ አይደለም? ንጉሠ ነገሥቱን ተከትሎ የሚቀመጠው ወይም ገበታ አካባቢ የሚቀመጠው ሌላ አገር ንጉስ አለ። ሌላ ንጉሠ ነገሥት አለ፣ ንጉስ አለ፣ ራስ አለ፣ ደጃዝማች አለ፣ ፊት አውራሪ አለ። እንደተዋረዱ ይህ ሁሉ በደንብ ንጉሱ የንጉሱ ግብር በሚገባበት ጊዜ ወይም ከንጉሱ ጋር ወደ ሌላ ሀገር በሚሄድበት ጊዜ ቅድመ ተከተሉ በዚህ ሁኔታ ተደራጅቶ ነው የሚሄደው። እኛ ይሄ አሁን ቅድም ያልኩ በሲቪሊያን ነው። በወታደርም አለ ፊት አውራሪ፣ ቀኛዝማች፣ ግራዝማች፣ ባላምበራስ ምናምን ተብሎ ፊት አውራሪ እንደፊት ሄዶ የሚያዋጋ ቀኛዝማች በቀኝ፣ ግራዝማች በግራ፣ ባላምበራስ ደግሞ ተከትሎ የሚሄድ እንደዚህ አይነት ነገሮች የጠበቁ ነገሮች አሉ። እኛ አዲስ አይደለንም ለፕሮቶኮል። ስሙና ሁኔታው ስርዓቱ የተለየ እንጂ ፕሮቶኮሉ አለ። እኛ ለፕሮቶኮል አማራጭ የአማርኛ ቃል አለ? እኔ አላውቅም። የለም። እርስዎ እንግዲህ በውጭ ጉዳይ ቺፍ ኦፍ ፕሮቶኮል ወይም የፕሮቶኮል ሹም ሆነው ሰርተዋል። እንደው ለአምባሳደር ፕሮቶኮልን እንዴት ነው የሚገልጹት? ፕሮቶኮል ስራው በጣም 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 አስቸጋሪ ስራ ነው። እኔ መጀመሪያ እዛ ሲመደብ ተናድጄ ነበር። ምክንያቱም እዚህ ሀገር ጥሩ አይደለም፣ ደካማ ሰው እዛ የማስቀመጥ ሁኔታ አለ። እኔን እንደዛ ተመልክቶኝ ነው ወይ ብዬ ስራው ልለቅ ነበር እና ኋላ እንዲሁ እስቲ ትንሽ ቆይቼ ልልቀቅ ብዬ ቆየውና ሳየው ጥሩ ነው። ምክንያቱም ከሰው ጋር ትተዋውቃለህ እና የሰውን አገር ካልቸር፣ ታሪክ ምናምን ትሰማለህ። ምክንያቱም አምባሳደሮቹ የሚመጡት አንተ ጋር ነው። ተሹሞ ሲመጡ ሁሉ ነገር የሚጠይቁ አንተ ጋር ነው። ስለዚህ ከአንተ ነው የምታለማምዳቸው፣ የምትነግራቸው እንዲህ ነው፣ በዚህ ግባ፣ በዚህ ውጣ፣ ይሄ አይደረግም፣ ይሄ ይደረጋል ብለህ የምታማክረው የምታስተምረው አንተ ነህ እና ያ ነገር ይጠቅማል። አንድ ሁለተኛ ነገሮቹን ኦርጋናይዝ ማድረግ። ለምሳሌ አንድ መሪ ይመጣል ሲባል ኦርጋናይዝ ታደርጋለህ ሁሉ። ምክንያቱም እዚህ የውጭ ጉዳይ ያለውን ብቻ አይደለም ኦርጋናይዝ የምታደርገው። አሁን እንዴት እንደሆነ አላውቅም እንጂ አንድ መሪ የሚመጣ ከሆነ ከሴኪሪቲ ጋር ትገናኛለህ። በዚህ መንገድ ነው የሚሄደው፣ እዚህ ጋር እንደዚህ ይሆናል ብለህ በዚህ እንዲወጠር ማለት ይጠበቅ እንዲወጠር ታደርጋለህ። ለመብራት ኃይል እንትን ትሰጣለህ፣ ዋርኒንግ እንዳይጠፋ መብራት እንዳይጠፋ። አየህ እንደዚህ ብዙ ነገሮችን ታደርጋለህ እና ብዙ ነገሮችን ደግሞ ለሌላ አሳይን አታድርግም። አንዳንዱ ሲክሬት ነው። አሁን ለምሳሌ ለሴኪሪቲ ስታስታውቅ በዚህ መንገድ ይሄዳል ስትል አንተ ለሴኪሪቲ ኃላፊው ነው እንጂ ዝም ብለህ መንገድ ላይ አታፈስም።
ስለዚህ እነዚህ አይነት ዲሲፕሊኖቹን ማወቅ ኦርጋናይዝ ነገሮችን ቶሎ ኦርጋናይዝ ማድረግ መቻል ይጠቅማል እና የሌላን ሀገር ካልቸር ማወቅ ቁርስ በልቼ ያለው ከበግዳ ጋር ከራሳቸው ሚኒስተር ጋር አይወልም አንድ ሰው ሄዶ ያብላ ሲባል እንጂ የናይጄሪያ ፕሬዝዳንት ነው እና እንደዚህ አይነት ነገሮችን ታያለ ሰዎቹን ፕሬዝዳንት ነው አይደለም እንደ ሰው ትመለከታለህ እንደ ሰው ታዋራለህ እና እንትን ይሰጣል የፕሮቶኮል ሹሙ ሌሎች ማያገኙትን ቀጥታ ሰዎችን ለማግኘት እድል አለው በእርሶ የፕሮቶኮል ሹምነት ወቅት ያደረጋችሁት ወይም የተቀበላችሁት ትልቅ እንግዳ ወይም መሪ ማን ነበር? ይኸው በመንጊዳ አልኩ ይሄ ማን ነው የግብፁንም መሪ ተቀብለን ነበረ እኔ ብዙ አልቆየሁም እኮ ጥቂት ጊዜ ነው ነበሩ ብዙ እኔ አንድ አመት ተኩል ወይም 2 አመት ከዛ እንግዲህ ትልቁ ነገር የነበረው መለስ አዲስ ነው እና እሱ መናገር ነበረብኝ እንዲያድርግ የሚለው ይሰማል እና ያዳምጣል እንደውም ጠርቶ ይጠይቃል እንዳመካሪ ከዛም በኋላ ደግሞ የማይሆን ነገር ከመሰለው ይሄ እንዴት ይሆናል ብሎ እንትን ይላል ይከራከራል አስቸጋሪ ነበር ይመስለኛል ምክንያቱም ከትግል ቀጥታ ወደ ቢሮክራሲ መግባት ይሰማል በጣም ይሰማል እንትን እንዴት ላድርግ ይሄን ያል እሱ አያስቸግርም ታች ያሉት ናቸው የሚያስቸግሩ እሱ is knowledgeable ፋስት ነው እንትኑ ጭንቅላቱ ግን ሌሎቹ ትንሽ ታች ያሉት መጠዶ ይሄ የሚሉት ነገር አንዴ በጥይት መጡ እንትን ቁም ሲል እምቢ ሲል አንድ አፍሪካ ሀገር ካውንስለር በጥይት ነበር እንዴት እንደዚህ ታደርጋለህ ብዬ ሲጮህበት ያለ መግደል እንደ ድሎ ነው ዲፕሎማቱን የተመታው ዲፕሎማቱን ነው በጥይት እና ይቅርታ እንጠይቅ ብልም እምቢ አሉ እና ስዩምም እንጠይቅ ብዬ አላደረግም ማለት ምክንያቱም እዛ ጄኔራሎቹ ምናምኖቹ አሉ እነዚህ ተዋግተው የመጡና እንትን ይሉኛል ብሎ ፈርቶ ይሁን እምቢ አለ እና እንዲህ አይነት ነገር ያጋጥማል በጣም በጣም መጥፎ ነገር ነው አንድ ሀገር ካውንስለር በጥይት መታን ምን ሆነ ግን ግንኙነቱ ከዛ በኋላ በዛ ኢንሲደንት ምንም አልሆነ ጥሩ ነው በጣም እንግዲህ እርሶ በዲፕሎማሲ ውስጥ ረጅም አመት ቆይተዋልና ዲፕሎማሲና ፕሮቶኮል ሁለቱ እንዴት ነው የሚገናኙት ወይም ደግሞ ፕሮቶኮል በዲፕሎማሲና በዓለም አቀፍ ግንኙነት ውስጥ ምን አይነት ሚና ነው ያለው? ፕሮቶኮል እንግዲህ መግቢያ በር ነው መግቢያ በር ነው ለምሳሌ አንድ ሀገር መሪ ይመጣል በሚመጣበት ጊዜ የምታድርገው አቀባበል የምትሰጠው ቦታ ሁሉ ቀጥለ የምትነጋገረውን ንግግር ሶፍት ያድርግልሃል መሪዎቹ የበለጠ እንዲቀራረቡ ያደርጋል ስለዚህ ፕሮቶኮል ላይ የምታደርገው እንትን ሁኔታ ለዋና ነገሮቹ በደንብ እንድትወያይ እንድትነጋገር ወይም ከወዲያ በኩል የምትፈልገውን እንድታገኝ ይረዳል በፕሮቶኮል አሁን ለምሳሌ አንድ ጊዜ ታስታውስ እንደሆነ ዶክተር አብይ በፍጹም የማይሆን ነገር አድርጓል በፕሮቶኮል ሌሎቹ የማያደርጉትን ማለት ነው የኤርትራና የኤርትራ ማነው የውጭ ጉዳይ ሚኒስቴር እና የማስታወቂያ ሚኒስቴር መጥቶ ነበር የኤርትራ አፈወርቂ ከመምጣታቸው በፊት ኢትዮጵያ ግንኙነቱን
እንትን ለማለት በሚፈልጉበት ለመጀመር ሂደት ላይ ያለ እና በዛን ጊዜ ዶክተር አብይ ቀጥታ ሄዶ ራሱ ነው የተቀበለው። እነዚህ ሰዎች ታች ናቸው፣ የውጭ ጉዳይ ሚኒስቴር እና ማስታወቂያ ሚኒስቴር ናቸው። ግን ሄዶ ተቀበለ። ለምን? ግንኙነቱን ለማሻሻል ፈልጓል። በቃ እና ይሄ ፕሮቶኮል ይጠቅመዋል። የፕሮቶኮል ጥሰት አይባልም በዚህ አይነት ጊዜ የሚል የቱ ይበልጣል? ጥሰት አለ፣ ግን ከዚህ ከዋናው ነገር የምታገኘው ጥቅም ነው የሚበልጠው ወይንስ እዚህ ጥሰት ነው ተብሎ ህዝቡ የሚያነሳው እንትን ነው የሚበልጠው? it's judgment ጠቅሞታል ነው። ጥሩ ነው በጣም ፕሮቶኮልን የፕሮቶኮል ባለሙያዎች በዘርፉ የጻፉ ሰዎች ሲገልጹ ሳይ ፕሮቶኮል ሶፍት ፓወር ነው ብለው ይገልጹታል። ይሄ ሶፍት ፓወር የሚባለው እንዴት ነው ፕሮቶኮል ሶፍት ፓወር የሚሆነው? እንግዲህ ሶፍት ፓወር ምክንያቱም አሁን ለምሳሌ እዚህ አገር ብዙ እንትኖች አሉ፣ ብዙ የውጭ ሰዎች አሉ አይደለም? እና ለነሱ የምታደርገው ድርጊት ወይም የምታደርገው አቀራረብ ፓወር ይሰጣል። ሰዎቹ እንዲያከብሩ እንትን እንዲሉ ያደርጋል። የፕሮቶኮሉን ሹም እንዲለማመጡ፣ የፕሮቶኮሉን ሹም እንዲያማክሩ ያደርጋል። ይሄ ሶፍት ፓወር አይደለም? ስለዚህ you guide them, you tell them, you advise them, and you orient them. ይህ ሁሉ ፕሮቶኮል ፕሮቶኮል ጥቅምና ፓወር እንዳለው ያሳያል። እንግዲህ በአገራችን እንዲሁም በዓለም ላይ ፕሮቶኮል ምን ያህል ቦታ እንዳለው ቅድም አንስተዋል። እንደው ማነጻጸር እንችላለን በአገራችን ለፕሮቶኮል የተሰጠውን ቦታ እንዲሁም ደግሞ የዓለምን ልምድ ሁለቱን ማየት እንችላለን በንጽጽር ከልምዶት? በተለያየ አገር የተለያየ ነው። ግን የኛ ሀገር ጥሩ አይደለም፣ ዝቅ ያለ ጥሩ አይደለም። ጥሩ አይደለም። ለፕሮቶኮል ሹሙ የሚሰጠው ቦታ ከሌሎች መምሪያ ኃላፊዎች ከሚሰጠው ጋር የሚነጻጸር አይደለም። ወይም በሌላ ሀገር እንደ ሶስተኛ ሰው የሚቆጠርበት ጊዜ አለ። የፕሮቶኮል ሹም ሶስተኛ ሰው ከማን ቀጥሎ? ለምሳሌ ሚኒስተሩ ይኖራል፣ ምክትል ሚኒስትር፣ ከዛው ቀጥሎ የሚታይበት ቦታ ጊዜ አለ። ግን እዚህ አይደለም። እዚህ 10ኛ መሆኑን አላውቅም። ስለዚህ ከፍ ማለት አለበት። ጥሩ ሰው መቀመጥ አለበት። የሚሰጠውን ቦታ ኃላፊነት ከፍ ማለት አለበት። እንደዚህ ዝም ብሎ እንትን ስራ አልቻለም፣ መምሪያ ኃላፊ ሆነው በደንብ ስራ አልቻለም ብለህ ፕሮቶኮል አሰደው ጥሩ አይደለም። ፕሮቶኮል እንግዲህ በርካታ ነገሮችን ነው በውስጡ የሚይዘው። ለዚህ ቃለ ምልልስም ስዘጋጅ እያየው ነበር። የሰንደቅ ዓላማና የብሔራዊ መዝሙር ጉዳይ፣ የስልጣን ተዋረድ፣ ቅድም ያልነው የተለያዩ ኩነት ዝግጅት፣ የመሪዎች አቀባበል፣ የመሪዎች ግንኙነት ማማንን ያስተዋውቃል። የቢዝነስ ካርድ ልውውጥ ሁሉ ሳይቀር እዚህ ውስጥ የሚገቡ ጉዳዮች ናቸው። እንደው የትኛው ላይ ነው የበለጠ ትኩረት ማድረግና መስራት ያለብን ከዚህ ዝርዝሮች ውስጥ? እንግዲህ እንደ ሁኔታው መጀመሪያ አንድ መሪ ወይም ከፍተኛ ሹም ስትቀበል መጀመሪያ አቀባበል ስታደርግ የምታደርገው እንትን ድርጊት በጣም ከፍተኛ ነጥብ ይኖረዋል፣ ደስ ይለዋል። አሁን ቅድም ማነው ዶክተር አብይ ሄደ እኮ ወደ አውሮፕላን ማለት እና
ይሄ ይገዛቸዋል። የሚተኙበት ቦታ እንደዚህና የምትሰጠው እንትኖቹ ለምሳሌ መኪና ስትሰጥ ምን አይነት መኪና ነው የምትሰጠው? ለማስተናገድ የት ሆቴል ነው ያስተኛው? 5 ስታር ሆቴል ነው ወይንስ ዝም ብሎ ሆቴል ነው? እንደዚህ አይነት ነገሮች ዝርዝር ነገሮች አሉ። እነዚህን ዝርዝር ነገሮች ሁሉ በእንትን ማድረግ አለብን እና በደንብ መድበህ ማስቀመጥ አለብን። አቅም ይጠይቃል ማለት ነው። የፕሮቶኮል ስራን በሀገር ደረጃ ከፍ አድርጎ ለመስራት አቅም ይጠይቃል። መጀመሪያ ሄደህ አቅም ባይኖር ሰውየውን ሄደህ ስታናገር ዝም ብለህ ብትዘላብድ የምትናገረው ለምሳሌ አንተ ፕሮቶኮል ሾፍ ነህ እና ሄደህ እንትን ስታናግረው እኔ የመጀመሪያ አምባሳደር ተቀብዬ ሳናገር ስለ ኢትዮጵያ አይደለም ማወራው፣ ስለ ራሱ ሀገር ነው። እንዴት ነው? ደህና ነው? አሁን ሀገራችሁ እንደዚህ አይደለም ወይ? ባለፈው ጊዜ እንደዚህ ነበረ፣ አሁን እንዴት ሆኗል? ምናምን እና ኤኬሌና ኤኬሌ እንዴት ናቸው? አሁን አንብቤ እጄ ነው በምልበት ጊዜ ደስ ይለዋል። ከዛ በኋላ ስለ ሀገር ይተናገራል። እዚህ ሀገር ዝም ብሎ ቀጥታ ወደ ኢትዮጵያ ኢዝ ኖት ኮሎናይዝድ ኢትዮጵያ ምናምን ስለ ሀገሩ እንትን ማውራት ነው። አቅም ይጠይቃል። ይሄ ስለ እንግዳውም ሀገር መረጃ ጥናት ይፈልጋል። እርስዎ ከጥናት መስክ መምጣቶት ደገፉት? እዚህ ፕሮቶኮሉ ላይ ዲፕሎማሲ ስራ ላይ መጀመሪያ ላይ የጥናት የምርምር ስራ ሰራ ነበር ማለቱትን አስታውሳለሁና እሱ ጠቀሞት ወደ ስራ ሲገቡ? ማለት ከሌላው የተሰጠኝን ስራ በተሻለ ሁኔታ መስራት አለብኝ የሚለው እንትን አለኝ እና ሁለተኛ ደግሞ ማንበብ እወዳለሁ እና ትንሽ ደግሞ በእኛ ጊዜ ጥሩ ነበረ ዩኒቨርሲቲው አይደለም፣ እሱ እናነባለን ብዙ እርስ በርስ ማታ ብዙ መጽሐፎች እንለዋወጣለን። ስለ አፍሪካ ስለ ሌሎችም ሀገሮች እናውቃለን። እኛ የዛን ጊዜ ሁሉ ነገር እናውቃለን ባዮች እና እሱ ጠቅሞናል እና ኮንፊደንስ ሰጥቶናል እና ወደዛም ስንነጋገር ለምሳሌ ስለ ከኪውባ ከመጣ ስለ ሪቮሉሽን አወራለሁ፣ ወይም ከራሽያ ከመጣ ስለ ራሽያ ሪቮሉሽን አወራለሁ። በዛ ሀገር ጎላ ብሎ ያለውን ታሪክ ማለት ነው። ጎላ ብሎ ያለውን እሱ ጠበቅ አድርጎ የሚቀበለው ነው። ስለዚህ ይሄ ይጠቅማል፣ በጣም ይጠቅማል። በጣም ጥሩ ነው። ስለዚህ በፕሮቶኮል ዘርፍ ውስጥ ያሉ ሰዎች ምን አይነት ስብዕና፣ ምን አይነት ክህሎት፣ ምን አይነት ዝግጅት ሊኖራቸው ይገባል? ጥሩ ጥያቄ ነው። አንደኛ ነገር ብዙ ነገር ማወቅ፣ ቋንቋም ትንሽ የተሻለ አንድ ሳይሆን 2 ቋንቋ 3 ቋንቋ ቢያውቁ ጥሩ ነው። ምክንያቱም አንድ አምባሳደር በራሱ ቋንቋ ስታናግረው በጣም ደስ ይለዋል፣ ሌሎቹም ዲፕሎማቶች እና እንደዛ ቢደረግ ጥሩ ነው። ሁለተኛ አለባበስ ምናምን መሆን አለበት። ጊዜውን የጠበቀ በደንብ መሆን አለበት። አለባበስ ፕሮቶኮል የሚባለው ነገር አለባበስ ጋር ይሄዳል አይደል? እና በደንብ ስትለብስ ሰው ይላል ከሰውነት ጋር ከእውቀት ጋር ከምናምን ጋር ያገናኛል እና አለባበስ ጥሩ ነው፣ አነጋገር ጥሩ ነው፣ ቋንቋ ነው ነገርኩ እና ፖላይትነስ
እንደዚህ መነሪስ መነር ጥሩ መነርን በደንብ ማወቅ። እኛ ለምሳሌ አበላል እንኳን አናውቅም የሚለው አለ። እሱ ትንሽ ማረም ያስፈልጋል። ቋንቋን አነሱልኝ። እርስዎ ስንት ቋንቋ ይሞክራሉ አምባሳደር? እኔ እንግሊዝኛ ሞክራለሁ። ይሞክራሉ አልኩኝ፣ ይናገራሉ ብል ይሻላል። ጀርመንኛ ይናገራለሁ። ጀርመንኛ ሞክራለሁ። ፈረንሳይኛ ትንሽ ከዛ ብቻ አይደለም። ለስራው ብለው ነው ይሄንን ሁሉ ወደ ማጥናት የሄዱት? አይ አንድ ሀገር ሲሄድ እኔ መማር እወዳለሁ። ለምሳሌ ቤልጅየም ፈረንሳይኛን ትንሽ እናውቅ ነበረ። ማታ ትምህርት ቤት ገብቼ የቋንቋ ነው መማር ጀመርኩ። ሌላም ቦታ ጀርመንም እንደዛ ነው ማለት ነው። ምን አረግ በተለይ ባለቤቴ ያየ ከአንተ ጋር አልዞርም ብላ እምቢ አለች። ነች ሪሰርቸር ነች፣ ፒኤችዲ ነው ያላትና አንደኛ ዝም ብሎ ከአንተ ጋር መዞር ማይም ያደርገኛል፣ ጥቅም የለውም። ሁለተኛ እዛ በተለይ አሜሪካ ኑሮአችን ዝቅተኛ ነበር። ካውንስለር ሆኜ ነበር። በዚህ ኑሮ አልኖርም ብላ ጀርመን ነች፣ ትንሽ እንትናቸው ከፍ ያለ ነው። ስለዚህ ብቻዬን ነው ብዙ ቦታ የሄድኩት። ብቻዬን ሲሄድ ቢራ ቤት ሄጄ ከመጠጣት ትምህርት ቤት መሄዱ የተሻለ። ኮርስ ስኮላርሺፕ አግኝቼም ኤምቢኤን የሰራሁት እየተማርኩ ነው። ማታ አይደለም ቀን በስራ ላይ ሆኖ እየሰሩ። እሱ እንደዛ ለማድረግ ካልፈለኩ ለማድረግ በማልችልበት ጊዜ ቋንቋ እማራለሁ። ጥሩ ልምድ ነው። ጥሩ ልምድ ነው። ስለ ቤተሰቡ እንዲሁ ከስራም ጋር በተያያዘ አንድ ቦታ ላይ ገልጾ ያለው በተለይ በደርግ መውደቅና በኢህአዴግ መምጣት በሽግግር ላይ ባለበት ወቅት ባለቤቶን ውጭ ሸኝተው እርስዎ ብቻ ቢሮ ቁጭ ብለው የውጭ ዜጎችን ከሀገር የማስወጣት የማረጋጋት ስራ ሲሰሩ እንደነበር እዛ ላይ እንዲሁ ስለ ባለቤቶም ስለ ቤተሰብ ሁኔታም ገልጸው ያለውና ትንሽ ያጫውቱን ስለ ቤተሰብ ሁኔታዎት። ባለቤቴ እንግዲህ የውጭ ሰው ነች እና ይሄ ኢህአዴግ በሚገባበት ጊዜ ምን የሚል መረጃ ነበረ መሰለ? እኔ ፕሮቶኮል ሹም በመሆኔ የተሰጠኝ አሁን እነሱ አምቦ ደርሰዋል፣ አምቦ ሊደርሱ ነው። አምቦን ካለፉ ፎል ባክ ፖዚሽን የላቸውም። ኦኬ፣ ስለ አዲስ አበባ ቀጥ ብለው ይገባሉ። ስለዚህ አምቦ ከደረሱ የእኛን ሰዎች ዝም ብላችሁ ያለ ውጣ ውረድ እንዲሁ በአይሮፕላን እኛ በምናመጣው አይሮፕላን ማስወጣት መቻል አለብን። ያለዛ ከአሁኑ ማስወጣት እንጀምራለንና ህዝቡ የደረሱ ብሎ ይበረግጋል። ይሄ ከሚሆን እኛ ወደ መጨረሻ ገደማ ካንን ንቁረጥን ይሄ ምንድነው አምቦን ካንን ንቁረጥና እንደዚህ ወደዚህ በሚቀርቡበት ጊዜ ብናስወጣ ይሻላል አሉ። ይህ ለእኔ የተነገረ እኔን ሰምቻለሁ። ያው ምስጢር ቢሆን በኋላ ምን ሆነ መሰለ፣ እኔ ቤት ሰራ ነበርና የዛን ጊዜ ሁሉ ቴሌቪዥን፣ ሬዲዮ ምናምን ሁሉ ሽጬ ጨርሻለሁ። ወሬ አልሰማም። አምስት የለኝም። አንዱ ጓደኛዬ ብሎ አንተ እኮ አንቦ አለፉ አለኝ። እሱ የሆንን ምስጢር አልሰማም፣ ግን ዝም ብሎ መናገር አምቦ እኮ አለፉ ሲል ቁጭ ብዬ ያደርኩ ገባ። እኔ የምልህ የሚገቡ ሰዎች እኔ የመሰለኝ አውሬዎች ዳርጌ የሰጠው እንትን አለ አይደለም፣ ምስል አለ። አውሬዎች መጥቶ ፈረንጅ
እንትን አስገድዶ የሚደፍሩ ምናምን ልጄን የሚገሉ ምናምን መሰለኝ። ቁጭ ብዬ አደርኩና ጠዋት በሌሊት ተነስቼ ሴትዮዋን ተነሽና ልብስ ለብሰሽ ጠብቂኝ እኔ አንድ ቦታ ደርሼ እመጣለሁ ብዬ ሄጄ እንትን ሂልተን እንትን ጠየቅኩ። ቲኬት አይሮፕላን ቲኬት ለሁለት የለም አለ። ምንም የለም ፈርስት ክላስ ምናምንም የለም። አይ ኢኮኖሚ ክላስ እንትን ቢዝነስ ክላስ አለ ለአንድ ህፃንና ባለቤቱ ለሌላ አዳልት የሚሆን ስጠኛል። እሱን ገንዘብ ይዤ ነው ሄድኩት። ገዛው ሄጄ ለሷ ነገርኳት። ቲኬቱን ከገዙ በኋላ ነው ከገዙ በኋላ ምክንያቱም ቀደም ብዬ ነግሬ ቲኬቱ ከሌለ ምን ይጠቅም እና እንደዚህ ተነሽ አልኳት። የት ነው የምሄደው? አገርሽ። ለምን? በቃ መሄድ አለብሽ፣ ኋላ እነግርሻለሁ እና በስልክ እነግርሻለሁ። መሄድ አለብሽ ምክንያቱም ጦርነቱ እዚህ እየደረሰ ነው። እስካሁን ለምን አልነገርከኝም? አይ ምን ይጠቅምሻል ተመረበሽ። ስለዚህ ልጄንና እሷን አሳፈርኩና ሰው ወደ ቢሮ ሄድ። ከዛ በኋላ ተዘናንቼ ነው አሁን ቢገሉ ምን ኦኬ። እነዚህ የሰው ሀገር ሰዎች ናቸው። ህፃንና እንትን ነች እና ይሄ ነው እና ከዛ ግን ከኔና ከሷ ጋር ያለው ግንኙነት አላመነኝ የሚለው ነገር መጥፎ ነገር ፈጠረ። ይህንን ይመስል እንግዲህ የሚገርም ነው። ከሚስጥር ጋር ብዙ ጊዜ ደጋግሞ አንስተዋል እና ከመሪዎች ጋር በቅርበት መስራት የሀገር ሚስጥርንም ጭምር የመያዝ ወይም የማወቅ እድል አለና ከዚህ አንጻር እንደው ምንድን አይነት ጥንቃቄ ነው የሚያስፈልገው? ፕሮቶኮል ላይ እንደዚህ አይነት ስራ ላይ ያሉ ሰዎች ምንድነው ማድረግ ያለባቸው? ከእርሶ ልምድ ንገር ያሉትን መናገር፣ አትንገር ያሉትን አለመናገር። ለምሳሌ መንግስቱ ኃይለማርያምን ተቀብሎ ወደ እንትን የሄደው ሰው የእንትን ሚኒስትር ነው፣ የኮንስቲቱሽን ሚኒስትር ከዚምባብዌ የመጣው እና እሱ አዲስ አበባ ሲገባ የዚምባብዌ ሚኒስተር መጥቷልና ጊዮን ወስዳ አስተኛና ጠዋት ጊዮን ወስዳ አስተኛ አሉኝ። እሺ ብዬ ምንድነው ራት የሚበላው ከማን ጋር ነው? ጠዋትስ ማን ጋር ነው የምወስደው አለ። እየተነገረህን ብቻ ነው የምታረገው። ወስጄ አደረኩ። ጠዋት ደግሞ ተደውሎልኝ ያ ሚኒስተር ወስደ አይሮፕላን የሚያረፊያ ሸኝ። እኔ እንግዲህ ተመልከተ ሰውዬ ኦፍኮርስ ተጠራጥሬያለሁ። ሲመጣም አልተነገረኝም ምንም። ውሰድ ሲሉኝም ወስጄ አሳፍር ተባልኩ እንጂ የት እንደማሳፍር እንኳን አልነገሩኝም። ሰውዬው ወደ ለንደን ነው ሄደው። ከዛ በኋላ መንግስቱ ተከትሎ ሄዶ መጥቶ በአይሮፕላን ተሳፍሮ ሄደ። ሚስቱ በኢትዮጵያን ኤርላይንስ፣ እሱ በሄሊኮፕተር ነው፣ በትንሽ አይሮፕላን እና I was part of the theater ግን ያ ቲያትር እንትኑ ምን እንደሆነ አላውቅም። ምን እየተካሄደ ነው የሚለውን አላውቅም። ስለዚህ የቀድሞ የኢትዮጵያ ፕሬዚደንት መንግስቱ ኃይለማርያም ወደ ውጪ ሲሄዱ ግንቦት 12 ነው 1983 ላይ ፕሮቶኮል ሹም ነበሩ። አይሮፕላን ማረፊያ ሄደው ባያቁም ሸኝቷል ማለት ነው። በዛ ጊዜ እኔ ሞቸስ እሱ በራሱ አይሮፕላን ሄደ። ሴትዮዋንና እንትናን ሸኘሁት። አጎቱን አሰፋ ወልዴ የሚባለው እሱ እንትን የጦር ልብስ ለብሶ
ምናምን ሲያልፍ አየው። አሁን ዲፕሎማት መቼስ በቃ something big is happening እኔን እንደ ዕቃ እየተጫወቱ ነው ምናምን ብዬ ወደ ውጭ ጉዳይ ጓደኛዬ ጋር ደወልኩ። አንተ እንደዚህ አይነት ነገር እየተፈጸመ ምንድነው እየሆነ? ሄደህ ሸኝተና ጌታዬን ልትሸኝ ነው ሄድከው አለኝ። ግን ምን ከዛ በፊት ምንም አላውቅም። እንዴት ነው የሚያስታውሱት ያን አጋጣሚ አሁን ላይ? well it is bad ግን ቅድም እንዳልኩ ቤተሰቤን ሰድጄ ስለነበረ ምንም እንትን ነው እና ትንሽ ሸክሙ ቀሎሎታል። ያለበት ኃላፊነት ቀሏል። እና እንትኖቹ በኋላ የአፍሪካ ዲፕሎማቶቹ ሊደበድቡኝ ሁሉ ፈለጉ። እንትን እየፈረምክ ላክ አሉ። ይፈረምክ አስወጣ ተብዬ የለም ዜጎቹን ከዚህ ከሀገር ከሀገሩ በኋላ ያደግ እንትን ደርሶ ማነው እዚህ ምንድነው ባለ ደብረ ዘይት ደርሶ ከዚህ በኋላ አይሮፕላን ቢወርድ እና ቢወጣ ከዚህ ቢነሳ ከዛም ቢመጣ እንመታለን ይላል። ማማረፍም መነሳትም አይቻልም። ማን ነው የሚለው በዛን ወቅት? በሬዲዮ እኔ ታውቃለህ ሲሉ ግራ ገባኝ። አሁን የኛው መንግስት እየፈረሙ ካስወጣ ብሏል። እውነተኛው መንግስት የኔ መንግስት የደርግ ማለት ነው። የደርግ እየገባ ያለው ደግሞ እንዳይወጡ ይመታሉ ብሏል። ይሄ ግን የለም የደርጉ እንትን ገብቷል የጣሊያን ኤምባሲ። ይሄኛው ደግሞ እኔ የማላውቀው ምን አውሬ ይሁን ምን ይሁን አላውቅም፣ እንዲህ አይነት ትዕዛዝ ሰጥቷል። አሁን ምን ታደርጋለህ? እንትና ፍስሐ ነበረ እንትን የተወከለው ሚኒስትሩ ለእንትን ሄዷል፣ ለድርድር ለእንትን ሄዷል። ተስፋዬ ይሄኛው ጥሎ ሄደ። አሁን እንዴት ሊወስን? የድሮ መንግስትን ነው የሚወስደው? አጣብቂኝ ውስጥ ገቡ። አጣብቂኝ ውስጥ ቁጭ ብዬ አሰብኩና በቃ ይሄዱ። ምክንያቱም ይሄኛው አትሊስት ከገደለ አይሮፕላኑን እንትን ካደረገ ኃላፊነት ወስዳለሁ እኔ ነኝ። ይሄኛው ግን ምንም ሊያደርገኝ አይችልም፣ ለራሱ ጠፍቷል። ስለዚህ ብዬ ከዚህ በኋላ አትሄዱም፣ ሊገሉኝ አፍሪካኖቹ ሊያንቁኝ፣ የለም ሰው አንድ ዘበኛና እኔ ብቻ ነኝ ያለሁት። ውጭ ጉዳይ ውስጥ ለብቻ የነበርኩኝ ከጥበቃ ሰራተኞች ጋር ብቻ። ሰራተኞች የሀገር ውሳኔ በእጅ ወደቀ ይላሉ። ወስዶ ሄዱ። እኔ ጋር የጣሊያን አምባሳደር ነበር። እንዴት አድርጌ ልሄድ? ሌሎች አምባሳደሮችም እየጠበቁ ነው። አትሊስት መንገር አለ ቁጭ ብዬ። ከዛ በኋላ አንዱ እንዲህ ገላለሁ ብትገለኝ እንግደል እንጂ እኔ አልፈርም። እንደዛ እያለ እንትና ደወለ። የህዝብ ደህንነቱ የነሱ ማንም ሞቷል። ምናልባት አቶ ክንፈ ይሆን? ክንፈ ይባላለሁ። አንተ በዚህ አይነት ስራ እንደምትሰራ እናውቃለን። እኛ የምናዘው ወይም ስትሰራ የነበረውን ዝም ብለህ ስራ፣ ሰዎቹንም ማስወጣት እንትን የምትል ከሆነ አስፈላጊ ከሆነ እኔ ጋር እየተነጋገርክ አድርጋል። የሰኞ ነው እንግዲህ መንግስት የለም። አንድ ቀን መንግስት ሆኜ ሲወስን ቆየው። በማግስቱ ይሄኛው መጣ ክንፈ። እሱ የሚለኝን እየሰማው ከየት እንዳመጣ ስሜን ምንም እኔም ነው አላውቅም። ይሰልላሉ። ከዛ በኋላ እና ስዩም መጡ። መጥፎ ነበረ። it was too bad ድፍረት ነው እንጂ አሁን እንዲህ አንዱ ውጣ ብሏል፣ መንግስቱ አስወጣ ብሏል፣ አንዱ እንዳስወጣ ብሏል። ምን ታረግ ነበር? በጣም አስቀያሚ ነገር።
እንደዚህ አይነት ነገር ውስጥ ነበርኩ እና ፕሮቶኮል ዛት ሞመንት was too bad for ትልቅ ኢንቴሊጀንስ ትልቅ ብስለት የሚጠይቅ አጋጣሚዎችም አሉት። መድፈር አለብህ። እንግዲህ ጥያቄዎቼን ከሞላ ጎደል ያገባደድኩ ነው። ትንሽ ነው የቀሩኝ። የያዝኳቸውን አንዳንዶቹን በመሀልም እየነኳቸው ስለሄዱ አልመለስባቸውም እዛ ውስጥ። ግን አንድ ሁለት ጥያቄዎች ተጨማሪ ላነሳ እንፈልገው። አንደኛ ይሄ የተለመዱ የፕሮቶኮል ስህተቶች የሚባሉ ሰዎችን አድሬስ ስናደርግ ስንጠራ የግብዣ ወረቀት ላይ ስማቸውን ስንገልጽ ኤክሰለንሲ የምንለው ሆነረብል የምንለው ሌሎችም ማዕረጎች አሉና እነዚህን አጠቃቀማችን ምን ይመስላል? እንዴትስ ነው መጠቀም ያለብን? እዚህ ሀገር ዲዛስተር ትልቁ ዲዛስተር እሱ ነው። እኔ ጠረጴዛ ውስጥ ግባ ያሰኘኛል ይህን ሲያዩ። ምክንያቱም አንድ ሚኒስተር አንድ ነጋዴ ዩሮ ኤክሰለንሲ ይላል። ለብቻው ክቡርነቶ ይበል፣ እኔ ጉዳይ አይደለም በአማርኛ። ግን ፈረንጅ ፊት ፈረንጅ ጋር አየ ዩር ኤክሰለንሲ የሚባለው ነገር ለዚህ ቦታ ነው። ይሄም ገቨርንመንት አክቲቭሊ ገቨርንመንት አገልጋይ የሆነ ነው እና ብሎ ዲፋይን ያደርጋል እኮ። ማን ነው ሳተው የሚባል መጽሐፍ አለ። ዲፋይን ያደርጋል። ኤክሰለንሲ የሚባል ሚኒስተር ወይንም አምባሳደር ወይንም ከጳጳሱ በታች ያለ ሁለተኛ ነው ሶስተኛ ሰው፣ እነዚህ ብቻ ናቸው። you don't say your excellency። ከዛ በኋላ የፓርላማ አባል ከሆነ ኦነረብል ትላለህ። የማዘጋጃ ቤት ሹም ከሆነች ወይም ከሆነ your lordship your lordship ትላለህ። አሁን እኛ ሁሉንም ኤክሰለንሲ ነጋዴውን ኤክሰለንሲ ያው አሁን ምን ልበልህ የኢዩ መሪዎች ዳይሬክተሮች አሉ አይደለም ኤክሰለንሲ አይደለም። ኢዩ እንግዲህ ተመልከት ወደ መንግስትነት ተጠግቷል፣ ግን ስቴት አይደለም። ዲፋይን የተደረገው ለስቴት ነው፣ ስቴት ለሚያገለግል ሰዎች ነው እንጂ ከዛ ውጪ ዩሮ ኤክሰለንሲ አይደለም። እዚህ ሀገር ማነው ገንዘብ ትንሽ ኪስ ውስጥ ከሞላ ዩሮ ኤክሰለንሲ እና እሱን እንደው እድል ካገኘ የኛ ሰዎች ሚኒስተሮች ምናምን ካሉ እኔ እነግራቸዋለሁ። ለምሳሌ ግርማን እለዋለሁ። ግርማ ብሩ ያሰራ ነበረና ዩሮ ኤክሰለንሲ እንዳትል እላለሁ። ወደ እንትን ሲመጣ ወደ ብራስልስ ሲመጣ ምክንያቱም ኤክሰለንሲ ቅድም ያልኩ ብቻ አምባሳደር፣ ሚኒስተርስ፣ የፓርላማ ኦነረብል ነው የሚባሉት። ኦነረብል ዩር ኦነረብል ማዘጋጃ ቤት ዩር ሎርድሺፕ። ይሄ ለእኛ ሀገር ነው ወይስ ዓለም ላይ? የነሱ ነው። ዓለም ላይ ያለ የዓለም ነው። የነሱ አይደለም። የነሱ ከሆነ እነሱ ባስቀመጡት ስልትና ስርዓት ነው እንጂ አንተ አትፈጥርም ወይም አትደበላልቅም። ግኖራንት ናቸው ይላል እኮ። አሁን ነጋዴን ዩሮ ኤክሰለንሲ ስትል ይዛሬ ግኖራንት ወዲያው ይህንን እንኳን አያውቅም። ድሮ ነጥብ ነው አድሬስ ይሄ ነው። የቀረው እንግዲህ ላይ ያለው እሱ አያሳስትም። ፕሬዝዳንት፣ ጠቅላይ ሚኒስተር፣ ሚኒስተር አያሳስትም። በመጽሐፎት ላይ በእርግጥ ለማየት ሞክሬያለሁ ምን አስተዋጽኦች እንዳደረጉ የፕሮቶኮል ሹም ሆነው ወደ ውጭ ጉዳይ ከመጡ በኋላ የሰሯቸውን ያመጧቸውን ለውጦች አንድ ሁለት ሶስት ብለው ጠቅሶ አይቻለሁና እነዛን እንደው ለተመልካቾች በእርሶ አንደበት እንዲሰሙ ፈልጌ ነው። እንግዲህ ምንድነው አንደኛ የፕሮቶኮል እንትን አልነበረም ዝርዝር
ይሄ የኤምባሲዎች ምናምን ሊስት አልነበረም። ያኔ ሊስት አዘጋጀው። ሊስቱን አዘጋጅቼ ይታተም ብዬ ገንዘብ ጠየቁ። ነጋዴ አይደለም ይሄ የውጭ ጉዳይ ሚኒስቴር አይደለም። ስለዚህ ምን አደረኩ? ማተሚያ ቤት ሄድኩና ይህንን አሳትምና ሽጥ ገንዘቡን ተቀበል። ለእኔ ግን ካሳተምኩ ውስጥ አንድ 50 ወይም 40 ትሰጠኛለህ ተነጋግሬ በራሴ እንደ አንዳንድ ጊዜ ሰዎቹ እምቢ ሲሉኝ I just don't stop there. They must be stupid. ማያውቁትን ነው ገብቶ ወይም ሪስፖንስብል ሆኖ ነው ይሄ የንግድ ነው ምናምን። ዲፕሎማቲክ ሊስት ዓለም አቀፍ በሙሉ ሁሉ ሰው አሁን አለ ዲፕሎማቲክ እና ስለዚህ በውጭ ጉዳይ በየአመቱ ይመስለኛል እየታተመ የሚወጣውና አሁን ድረስ ልምድ ሆኖ ያለው የዲፕሎማቲክ ሊስት መጀመሪያው ያዘጋጁት አምባሳደር በራሴ ጉልበት ከእንትኖቹ ጋር ተነጋገር ከማተሚያ ቤት ጋር ኩራዝ ማተሚያ ይላል። ኩራዝ ማተሚያ እና እምቢ ሲሉኝ ሰው እምቢ ሲለኝ ዝም ብዬ እዛ ላይ እንትን ሄጄ መንገድ ፈጥራለሁ እና የፈለኩትን ነገር እንትን አደርጋለሁ። ሌላው አስቸጋሪ ነገር የነበረው እንትኖቹ ይሄ እኔ ፕሮቶኮል ቺፍ ነኝ አይደለም። እንዲያናግር የምችለው አምባሳደሩ ብቻ ነው። አሁን ምን አስለምደዋል መሰለ አምባሳደሮቹ የፕሮቶኮል ቺፍ የሚሆነው ከነዚህ ከእንትኖቹ ጋር መነጋገር ዲል ማድረግ ምንድናቸው እነዚህ ጉዳይ ፈጻሚዎች ውስኪ ይዘው እንደዚህ በእንትን ይዘው ይመጣሉ፣ እንትን ያስቀምጣሉ፣ በዛ ይሰራል። እኔም ጋር እንደዛ ማድረግ ሁለተኛ እንዳታስገቡ አልኳቸው። ከዚህ ወደ እኔ እንደዚህ እንዳታስገቡ ነገርኳቸው። እምቢ ሲሉ ለዘበኞቹ ነገርኳቸው እና እሱን አስቀርቻለሁ። እንትኑ መከበር አለበት፣ ደረጃው መከበር አለበት። ሁለተኛ ሰው ከሆነ የኤምባሲው ሁለተኛ ሰው ለነሱም ለእኔም ሰዎች ዋርኒንግ ሰጥተው በእንደዚህ ሁኑ እንጂ አታዋርዱ፣ ለውስኪ ለጠርሙስ ውስኪ ብላችሁ ራሳችሁን አታዋርዱ። እኔም እንትን አልኩ። ትንሽ ተሻሽሏል። እንግዲህ እኔ አልቆየውም እዛ ፕሮቶኮል ወዲያው ወደ ውጭ ሄድኩ። ቀጥሎ ምን እንደሆነ አላውቅም። እንግዲህ ሌላ ልጠይቅ ከያዝኩት ዝርዝር ውስጥ በተባበሩ መንግስታት ድርጅት የኢትዮጵያ መልእክተኛ ሆነው ኢትዮጵያና ኤርትራ ከጦርነት በኋላ የደረሱበት የአልጀርሱን ስምምነት ይመስለኛል ይዘው ለተባበሩ መንግስታት ዋና ጸሐፊ ለኮፊ አናን የሚሰጡት እርሶ ኖት። እርሱን ወቅት እንዴት ያስታውሱታል? ከፕሮቶኮል እስከ ምን ያያይዘዋል የሚለው ማንሳት ፈልጌ ነው። አወል ይሄ እንግዲህ ይሄ ከፕሮቶኮል ውጪ ነው። ምክንያቱም አሁን የአምባሳደር ነበረ፣ እኔ ምክትል ነበርኩ። የዛን ጊዜ ቋሚ መልእክተኛ ነበር፣ እኔ ምክትል ቋሚ መልእክተኛ። ግን እምቢ አለ። ለምን? መልእክቱ እኔ የዚህ የባድመ ጉዳይ ነበረና በባድመ ላይ ኮሚቴ ተቋቁሟል። ማን ነው መጀመሪያ ባድመ የማን ነው? ማን ነው እዛ አካባቢ ጦርነት የከፈተው? ይህንን መርምሮ ውሳኔ የሚሰጥ ኮሚቴ ከናንተ ይመረጥና ይሰየም። ከዛ ላይ ከተሰየመ በኋላ እኛ አንድ ቼሩን እንመርጣለን። እናንተ ሁለት ምረጡ ሀገሮች። ከዛ በኋላ በዚህ መሰረት ነገሮቹ ካለቁ በኋላ እንትኑ በእኛ ላይ ኮሚቴው በእኛ ላይ ወሰነ። ኢትዮጵያ ነች የጀመረች፣ እንትኑ ባድመም የኤርትራ ነው።
አግሬሰር ትሆናለህ። ወራሪ የሚለው ነው። ባድመ የኤርትራ ከሆነች አንተ አግሬሰር ነው። ስለዚህ በዛ ወሰኑና ባድመን ለቆ ለነሱ ለኤርትራ ስጡ፣ አስረክቡ ወሰን። በዛ መሰረት ተካለሉ በሚል እንትኑ ወሰነ። ያ የመረጥነውና ኮሚቴ ያ ኮሚቴ ዝም ብሎ ኮሚቴ አይደለም። ያ ኮሚቴ የወሰነው ውሳኔ የመጨረሻ ነው፣ ፋይናል ነው የሚል ነው እና ማንም ሊሽር አይችልም። በዛ መሰረት የተወሰነ ውሳኔ ነው እንግዲህ ለመንግስት ነገር የተባልኩት። ሰውየውም ቢያነሶር ብለን ስለዚህ ሄድጄ በጣም ፈርቼ ነበር። ምክንያቱም ምን መሰለ፣ ያ የኮሚቴ ውሳኔ ያልተቀበለ ወገን ላይ ሴኪሪቲ ካውንስል አንቀጽ 7ን ተጠቅሞ ጭምር እርምጃ ይወስዳል። የቅጣት እርምጃ ይወስዳል። ያ ማለት ኢኮኖሚክ ሳንክሽን ልታረግ ትችላለህ። ኢቭን ሚሊተሪ ልትጠቅም ትችላለህ። አንቀጽ 7 ከተባለ አንቀጽ 7 ተጠቅሶ ከፈረሙ በኋላ እኔ አልቀበልም እና ያንን መልእክት ይዤ ሲሄድ ፈርቼ ነበር። ግን በዚህ ምክንያት የሀገሬ መንግስት ይህንን ውሳኔ ለመቀበል ሬዲ አይደለም፣ ይህንን አስተላለፍ ተብዬ ነው የመጣሁት ብዬ ለኮፊ አናን ተናገርኩ። ኮፊ አናን ሰማና ኦኬ አብሊስ እንትሉ አዳምጬሃለሁ ችግር የለም ብሎ ተነስቶ ሸኝቶኝ ወደ ሊፍቱ ሲገባ ትንሽ እንትን ጀርባዬን መጥቶ ሸኘኝ እና አንደኛ እኔን የሚሸኝበት ምክንያት የለም። ምክትል ላይ አምባሳደር እንኳን አይሸኝም፣ ሚኒስትር ነው። ሁለተኛ እንትኔን ሲመታ የተሰማኝ አለውልህ አይነት በጣም ትንሽ እየፈራው ነበር የገባሁት። ሲወጣ ተዝናንቼ ነው የወጣው። ከዛን ጊዜ ጀምሮ እንትን አሰንበዲ ስለዚህ ምንም አንሆንም የሚል ነገር ነበር። ኮፊ አናን የኛ ነፍስ አባት ነው። መሳደብ ጀምሩ የዩኤንን ኮፊ አናንን፣ ምክንያቱም አሜሪካኖችን፣ የአፍሪካ ህብረት፣ ምክንያቱም እነዚህ ሁሉ ተሰብስቦ እርምጃ ይወሰዱ ነው። እርምጃ ለምን አልወሰዳችሁም ብሎ ስድብ ተቋማቱ ላይ ማለት ነው። ተቋማቱ እና በዚህ ምክንያት እነሱ ሰዎቹ የሚሰደበው አሜሪካን ነው፣ የሚሰደበው የተባበሩት መንግስታት ዋና ጸሐፊ ነው። ባድ ስለዚህ እኛ ቀስ ብለን እናድርጋለን፣ እንደዚህ ነው ምናምን እያልን ዲፕሎማቲክ እንትኖችን መረጃዎችን እየሰጠን እና በየቤታቸው እየሄድን ነገሮቹን እያብራራን እና እኛ እምቢ አላልንም። እምቢ ማለት ግን ይሄ ችግር ስላለ ነው እያልን እነዛ ሲሳደቡ ነው ሰዎቹ እነሱን መጥመድ ጀመሩ። እነሱ ላይ ሳንክሽን ተጀመረ። ኢኮኖሚክ ሳንክሽን ተጣለ። እኛ ነጻ ወጣን እና እሱ ዳና እንግዲህ ማቹር ያደረገ ዲፕሎማት አለ። ዲፕሎማሲም የምንሰራው ትንሽ ማቹርድ በሆነ ሁኔታ ነው። ዝም ብለን አፋችንን አንከፍትም። ዌር ቱ ሴይ ቱ ሁም ቱ ሴይ ዋት የሚለውን ነገር ማሰብ አለብን፣ ማወቅ አለብን። ስለዚህ በዚህ ሁኔታ ኢትዮጵያ የተፈረደባት ኢትዮጵያ ቀርታ ኤርትራ ላይ ኢኮኖሚክ ሳንክሽን ተደርጎ እኛ በሰላም ወጣን። በጣም ጥሩ ነው። እንደው ለድርድር መቅረብ የሌለበት አንድ የፕሮቶኮል ህግ ቢባል ይሄ ነው የሚሉት የቱን ነው?
ማንኛውም ፕሮቶኮል ህግ ድርድር አይደረግም። የተወሰነ ለሱ አለ፣ እሱ ትሰጣለህ። እንዲሁ ይሄ ነገር ቸግሮኛል ብለህ ኤክስፕሌን ታደርጋለህ እንጂ ድርድር አታቀርብም። ሁሉም እኩል አስፈላጊ ናቸው። እንግዲህ አሁን አምባሳደር መጨረሻ አካባቢ ደርሰናል ብያለሁ ቅድም ላይ። ያው ተጨማሪ ነገሮች እያነሳን ወደ ሌላ ጥያቄ እየመራኝ ነው እንጂ እንደውም ፕሮቶኮል በጣም አስፈላጊ ነው የሚባለው ድርድር ላይ ነው ይባላልና ድርድር ሲኖር ምንድናቸው ልንጠነቀቅ ግምት ውስጥ ልናስገባ የሚገቡን የፕሮቶኮል ህጎች? እንግዲህ ድርድር ሲኖር የፕሮቶኮል ሰው አብሮ መኖር ጥሩ ነው። አብሮ መኖር ማለት አንተ ትደራደራለህ ማለት ሳይሆን፣ ግን ከዛ የምትደራደረው ሰው ጋር ያንተ ተደራዳሪዎች እንዴት አንድል ማድረግ እንዳለባቸው፣ በምን ሁኔታ መገናኘት እንዳለባቸው ሴንሰታይዝ ታደርጋለህ፣ ትነግራቸዋለህ ወይም ታስተምራቸዋለህ። በዚህ ሁኔታ ያንተ መኖር ጥሩ ነው። ሁለተኛ ደግሞ አንዳንድ ዝርዝር ነገሮችን ከሌሎች ዲፕሎማቶች የተሻለ ልታውቅ የሚችልበት ጉዳይ አለ። ምክንያቱም ፕሮቶኮል ሹም ወይም የፕሮቶኮል ሰው ብዙም ጊዜ ብዙ ዝርዝር ነገር ያውቃል ከብዙ ጋር ስለሚገናኝ። ስለዚህ ለዚህ ላይ የፕሮቶኮል ሰውን ይዞ መገኘት ጥሩ ነው። እንግዲህ ዘመን እየተለወጠ ነው፣ ጊዜ እየተለወጠ ነው፣ መረጃ የምናገኝበት መንገድ እየተለወጠ ነው። ከዚህ እየተለወጠ ካለው ዘመን ጋር ዲፕሎማሲውም ፕሮቶኮሉም እንደሚለወጥ ያው ይገመታልና ከዚህ ካለው ለውጥ ጋር እንዴት ነው አብረን መሄድ የምንችለው? ምንስ እናድርግ? ኦፍኮርስ እንግዲህ የት ላይ ትኩረት እናደርጋለን ነው። ለምሳሌ አሁን አምባሳደር ልበል፣ አምባሳደር ሹመት ትሄዳለህ። ሹመት ስትሄድ እንግሊዝ ሀገር ትሄዳለህ። እንግሊዝ ሀገር ስትሄድ የውጭ ጉዳይ ሰዎችን ታገኛለህ፣ ሌሎችንም ታገኛለህ። ግን ይህ ብቻ አይበቃም። ነጋዴዎቹን፣ ኢንቨስተሮቹን፣ የኢትዮጵያ ኮሚኒቲን እና ኢትዮጵያን ሊያግዙ የሚችሉ አካላትን፣ ሌሎች ከውጭ ጉዳይ ውጪ ያሉትን ሰዎች መሰብሰቡ እና መቅረቡ በጣም ጥሩ ነው። በጣም ጥሩ በአሁኑ ጊዜ። ምክንያቱም በአሁኑ ጊዜ ኢትስ ኖት ኦንሊ ስቴት፣ ከስቴት ውጭ ያሉ አክተርስ አሉ። ነን ስቴት አክተር ኢምፖርታንት ሆነው አይደለም። እነዚህ አሁን ዩቱበርስ እንኳን ኢምፖርታንት ናቸው። ሚዲያ ሞር ኢምፖርታንት ነው ድሮ ከነበረው። ይሄ የተለወጠ ሁኔታ ያመጣው ነገር ነው። እነዚህን እንግዲህ አውቀ እዛ አገር ያለው ሁኔታ ተመልክተ ማን ነው ወይት ያለው ብለ አንዳንዱ አካባቢ ቸርች ኢዝ ኢምፖርታንት። አሁንም አሜሪካን ሀገር ፕሮቴስታንት ቸርች በጣም እንትን ነው፣ በጣም ኢምፖርታንት ነው። እኔ እዚህ ሀገር ከመጣሁ በኋላ ጠርቼ ጋብዤ ያመጣሁት የፕሮቴስታንት ቸርች ፓስተር ነው ኒውዮርክ ያለ። ምክንያቱም አንድ ችግር ቢገጥመ እሱን ሄደ እንትን እግሩ ላይ ወርቀት ተናግረ ሌሎቹን መንገዳቸውን ልታስለውጥ ትችላለህ። ምክንያቱም የፕሮቴስታንት ቸርች ኃላፊ ወይም ፓስተር ይሁንታ ያላገኘ እንትን ፖለቲሽያን ላይመረጥ ይችላል ባለበት አገባብ። ስለዚህ እነዚህ የእንግዲህ ነገሮች ጀጅመንትን ይጠይቃሉ። እንግዲህ ወደ ዲፕሎማሲ፣ ወደ ዓለም አቀፍ ግንኙነት እንዲሁም ደግሞ ወደ ፕሮቶኮል የሚገቡ ጀማሪዎች ወጣቶች አሉ። ለእነሱ የሚያስተላልፉት ምክር ምንድን ነው?
ለነሱ የማስተላልፈው ነገር አንደኛ ላንጉጅ ላይ ጥሩ ቅድም እንዳልኩት በተቻለ መጠን ብዙ ላንጉጅ ቢይዙ ጥሩ ነው። ጥሩ ነው። ሁለተኛ የብዙን አገሮች በተለይ የሚሄዱበትን አገር ታሪክ፣ ባህል ምናምን አውቆ ማየት ጥሩ ነው። ዝም ብሎ ሰተት ብሎ ሄዶ ማድረግ አለብህ ማድረግ የለብህ የሚባል ነገር አለ። ዱስ ኤንድ ዶንት ዱስ የሚል እንትን አለ እና በየሀገሩ ይለያያል። ይህንን አድርግ ይህንን አታድርግ የሚባል ነገር ያንን በየሀገሩ መከታተል አለበት። የቱ ነው ማድረግ አለብኝ የትኛው ነው ማድረግ የሌለብኝ የሚለውን ነገር ወደሚሄድበት ሀገር እንደተሰጠው አሳይመንት እንደተሰጠው በደንብ እነዚህን ማወቅ እንትን ማለት አለበት። ቋንቋውን ያው እንግዲህ ጥያቄዎችን ጨርሻለሁ አምባሳደር። እነዚህ ጥያቄዎች እንደው ቢነሱ ጥሩ ነበር የሚሏቸው የቀሩ ጥያቄዎች ካሉ እድል ልስጦት፣ ወይም ይሄ ቢጠየቅ ኖሮ ቢነሳ ኖሮ የሚሉት ነጥብ ካለ እንደ መደምደሚያ። እንግዲህ አሁን ቅድም ከመጀመሪያው ጀምሮ የተናገርኩት የፕሮቶኮሉን ሰዎች ትንሽ ተገቢ ቦታ መስጠት ያስፈልጋል እና ኢትዮጵያ ውስጥ ይሄ ነገር እየተደረገ አይደለም እና የፕሮቶኮል ሁኔታ መሪዎችም ሚኒስቴሮቹም ከኤክስፐርቱ እየተመከሩ ቢሰሩ ጥሩ ነው። አንዳንድ ጊዜ በራስ ጥሩ ነገር ልትሰራ ትችላለህ። ጥሩ አቀራረብ ሊኖር ይችላል። ግን የፕሮቶኮል ሁኔታን አውቀህ ብትሰራ ጥሩ ነው። ይህንን ማለት ነው በኢትዮጵያ። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ከፕሮቶኮል ጉዳይ ፖድካስት ጋር ያደረጉት ቆይታ ይህን ይመስል ነበር። አምባሳደር ለሰጡን ጊዜ እጅግ አድርጌ አመሰግናለሁ። ረጅም ዕድሜ ጤና እመኝልዎታለሁ። እኔም አመሰግናችኋለሁ። በርቱ። እንግዲህ ይህንን አይነት ነገር ለህዝብ ለማስተላለፍ ለማስተማር የምታደርጉት ጥረት በጣም የሚመሰገን ነው። የሚበረታታ ጉዳይ ነው። ፕሮቶኮል ቀላል ነገር አይደለም። በኢትዮጵያ ውስጥ ይህ ነገር በውል እየተሰራበት አይደለም። ግን ይህንን ለመንግስትም ለህዝብም ለማስታወቅ የምታደርጉት ጥረት የሚመሰገን ነው እላለሁ። እሺ፣ በጣም አመሰግናለሁ አምባሳደር። የፕሮቶኮል ጉዳይ